በፌሚኒዝም ዙሪያ ሁናችሁ ዩ ቢካሚንግ ሲንግል ማም እያልሽ ስታወሪ ነው የሰማሁትኝ። Do you have a proof? Did you record me? ኖ እሱማ ይሄው ጠየቅኩሽኝ። አሁን እኮ መርሲ ሪኮርድ አላደረኩሽም ስለማልወድ ማለት ነው ሰዎችን። ስለዚህ በዚህ ሙቭመንት ውስጥ ስትገቡ ሲንግል ማም ትሆናላችሁ ነው ያልኩት። Anyway, you are just bashing single moms. Okay? That's how I ንገሪኛ ሰምተሻል አይደል? እዚህ ነበርሽ አይደል? እንደሰማ ሰው ነው አይደል ኮሜንት ስታረጊ የነበረው። ስለዚህ ቃል በቃል ያልኩትን ንገሪኝ እኮ ነገርኩሽ እኮ you are bashing. I don't know አማርኛ ብቻ ምን የምታውቂው አላውቅም። ባሽ እያረግሽ ነበረ. You are bashing, almost being very judgmental. As a believer, I do not expect that from you. በቃ I don't care if you expect or not. ግን ያልኩትን ቃል በቃል hold on ተረጋጊ እንዴ። ኧረ come down my dear ቀዝቀዝ ብለሽ እናውራ። ጀጅ እኔ ላይ ኮሜንት ካደረግሽ ምን ነበር? አይዞሽ ተረጋጊ፣ አይዞሽ እንዳንቺ አይነት ሰዎች ናቸው ሰዎችን ከቤተ ክርስቲያን የሚያባርሩት። አሁን ዲስ ዴይስ ስለተቃወመቻቸው ላስ ቬጋስ ላይ የወይባ ጤስ ቢዝነስ አላት ሰብሊ እንደምታውቁት ማለት ነው። ስለዚህ እዛ ቢዝነሷ ላይ ጎግል ላይ ሄደው ያደራጃቸው የእሷ ተከታዮች ማለት ነው። እንግዲህ የኛዋም አለችበት ማለት ነው። በቃ የዛ የተሰማ ግሩፕ አቀንቃኞች በጠቅላላ ሄደው እህታችን ቢዝነስ ላይ ጎግል ላይ ሪቪው ሰጡ። I have experienced like a bad service ምናምን እያሉ ማለት ነው። ጎግል ላይ ደግሞ የተለጠፈውን እራሷ ቁጭ አርገዋለች። በጣም ይሄው ለምሳሌ ይሄው እዚህ ጋር ያያችሁ የጻፉባት ማግኘት የሚችሉት የሰዎችን ልብ ማግኘት የሚችሉት በዚህ መንገድ ስለሆነ እና ደግሞ ትንሽ እንዲታከክላቸው የሚፈልጉም አሉ። ከስር ለምሳሌ አምና ቢሉ እናት ዓለም ከስር ያላችሁ እከክልኝ ልከክል አይሰራም። እሺ ሰናይ አውራና ከሰናይ በኋላ ቀጥዬ አወራለሁ በዚህ ጉዳይ ላይ። እኔ ጌታን ፍቅርማ አየሁኝ እኮ ይሄንን ቆሻሻ ነገር ለማስፋፋት ወገቧን አስራ በየግብረ ሰዶማዊ ቤት እየገበች ስትልጥፍና ቤትሽን ስታስፈርም የጌታ ፍቅር። እሺ ሰናይ እኔ ካወራሁ ብዙ አወራለሁ። ቀጥል ቤካይ ጸጋና ሰላም ይብዛላችሁ። አይ አንድ ነገር አድሬስ ለማድረግ ፈልጌ ነው። በነገራችን ላይ ከአንድ ክርስቲያን የማይጠበቅ ነገር ስታይ እንደውም ማለፍ በጌታ ፊት ያስጠይቃል። እኔ በማምንበት ነገር ነው የምናገረውን ነገር ደግሞ ጠንቅቄ ነው የማውቀው እና መጽሐፍ ቅዱሳችን ማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 15 ጀምሮ እንደዚህ ይላል፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠበቁ፣ ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ ደግሞ መልካም ዛፍ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ደግሞ ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ ይላል። እኔ ማለት የፈለኩበት ነገር አሁን አድሬስ ላደርግላት የፈለኩት ነገር አዶነ ቪዲዮ ነው ሚ በደንብ እንተዋወቃለን እኔና አንቺ። ልጅቷ የት ነው አድሬስ ስታደርግ የነበረው መሰለ? ፔቲሽን ስታስደርግ የነበረበትን ቦታ ነው የነገርኩ። ይሄ በለንደን ከተማ ላይ ዋናው ጭራሽ እንዲያውም እነዚህ የሌዝቢያን እና የጌ መፈልፈያ የሆነ ቦታ ላይ ነው ስታደርግ የነበረው። ሁለተኛ ነገር ደግሞ ከማን ምን አይዲያ ወስዳ ነው ይህንን ልታደርግ የቻለችው? የት ቸርች እንደምታመልክም አውቃለሁ እኔ፣ ትልቁ ቸርች እንደሆነችም አውቃለሁ። ልጅቷን ግን ምንድን ነው መሸፋፈን ያስፈለገው? አድሬስ ለማድረግ እንገናኙ። ይሄ ነገር እንዴት ሆነች ነው ለምን ጀመርሽ ውስጥ ስላልኳት ብሎክ አድርጋኛለች። እኔ ለምሳሌ ፐርሰናሊ ዋይ ሹድ ዩ ጀስት አቮይድ ኢት። በፍቅር የምንነግረው ምን አይነት ነገሮችን ነው በፍቅር የምንነግረው? መጀመሪያ ነገር ባል ምንድን ነው ቁምሳጥን ነው አየር ነው ከሚል ወንድ ልጅ ደግሞ ለመውለድ ደግሞ ትቸገራለሽ እንዴ? ለመውለድ ደግሞ ትቸገራ በኩባያ የወንድ ልጅን የዘር ፈሳሽ አመጣልሻለሁ ከሚል ጋር ከሴቶች ጋር የሴቶችን ፍላግ አድርጋ ይሄ ሆሞሴክሹዋሊቲ የሴቶችን የሌዝቢያኒዝም አድሬስ አድርጋ ከመጣች ሰው ጋር ፔቲሽን ብላ መግባት ስራሱ የአንድ የክርስቲያን ተግባር ከሆነ ንገሩኝ። እኔ የማላውቀው ነገር ነው። በፍጹም እኔ ልቀበል አልችልም። ስለዚህ አድሬስ የምናደርግላት ይሄንን ፎቶ ስታየውና ነገሩን አይታ ንስሐ ከገባች እግዚአብሔርን ምሕረት አድርጋ
ትመለስ። ካልሆነ እኮ ለመግደል ወይም ደግሞ ጦር ለማንሳት አይደለም። እንደውም በጣም አይኔን ያነቃችኝ ሜርሲ ነች። አሁን ከዚህ በኋላ ሌላ አጀንዳ እንዳለው አሁን ነው በደንብ እንደውም የተከፈተልኝ። ጌታ ይባርክሽ ሜርሲሻ፣ በጣም በእውነት ጌታ ይባርክሽ። በጣም ነው አይኔን የከፈተልኝ ስታያይዘው፣ ከዛኛው ወገን ከላይ የመጡ ነገሮች እንደዚህ ብዙ ነገሮችን ስታያይዘው በጣም ኮምፕሊትሊ ሮንግ ነገር ነው እና እንደ መጽሐፍ ቅዱስ ነው እንጂ ሰዎችን የምንገምተው እኔን ስለምታውቂኝ እንደ ፐርሰናል ነገር ልትገምቺ ማንም ሰው አይችልም። በመጽሐፍ ቅዱስ ላይ የአጋንንትን ስራ ልናፈርስ በክርስቶስ ኢየሱስ አምነን ሄዳንን ከእሱ ጋር ህብረት ያለ ሰዎች ደግሞ እንደ አንደኛ ቆሮንቶስ ምዕራፍ 6 ጃጅ እናደርጋቸዋለን። ምን ብርሃን ከጨለማ ጋር ህብረት የለውም፣ ክርስቶስ ከቤልወር ጋር ህብረት የለውም በሚለው መንገድ ደግሞ እኛ ከእነሱ ጋር ህብረት ሊኖረን አይችልም። መቃወም ነው የያዘችው ስለ ሴቶች፣ ምንም ችግር የለም። በክርስትና ውስጥ መቃወም የለም እንዴ? አሉ ጠንካራ እህቶች፣ ጠንካራ ወንድሞች እና ይህንን አድሬስ ስላደረጋችሁ ሜርሲ፣ በደንብ ሰፋ አድርጋችሁ ስለገለጻችሁት ጌታ ይባርካችሁ። ተባረኩ። ይህን ልልብዬ ነው። እሺ እንግዲህ ወንድማችን የተናገረው ዩኬ የሚገኝ ነው። ኦኬ ኢንግላንድ። እሺ መርሲ ዋይ ቀጥይ። አንቺ ስም ሜንሽን ስለተደረገ ቀጥይ። ታፕ እሺ፣ አንድ ጊዜ ቆይ። እዚህ ያላቸው ወንድሞች እናቶች አንዴ ኮፕሊንኩን ከፍ አድርጉት፣ ታፕታቡን ከፍ አድርጉት ፕሊዝ። በጣም 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 በዚህ ጉዳይ መሰራት አለ። ብዙ እህቶቻችን በዚች ሴትዮ በጣም ዲክቲቭ ተደርገዋሉ። እማማ በጣም አደገኛ ናቸው። ሲገቡ ቀስ ብሎ ነው የሚገቡት። ገብተው ብዙዎቹ እንደዚህ የሚያደርጉትና ትውልድን የማዳን ስለሆነ ጉዳዩ ፕሊዝ ታፕታብ እና ኮፕሊንክ አድርጉ። መርሲ ቀጥይ። እሺ ስሜ ሜንሽን ስለተደረገ በደንብ ሰምታኝ ከሆነ ዲቦ አይደለ? ያ በደንብ ሰምታኝ ከሆነ ስለ ሲንግል ማ ምንድን ነው ያልኩት ትደግሚልኛለሽ? ሶሪ አሁን እኔ ቤካ ስላቋረጠኝ ማለት ነው ማለት የፈለግኩትኝንም በስነ ስርዓት አልጨረስኩም። በሱ ኤሪያ ጨርሻለሽ። እድሉ በሱ ኤሪያ ስሜን ሜንሽን ስላደረግሽ ነው የተናገርኩት። ምን ነበረ ስለ ሲንግል ማሞች የተናገርኩት? ይቅርታ መርሲ። ስለዚህ ልጨርሰውና ከዛ አጠቃለሽ ወይንም ብትመልሹ አይሻልም? ኖ ስለ እኔ እኮ አውርተሽ ወደ ሌላ ገብተሽ ነበረ። ኖ እኮ አንቺ በጠቀሽው በዚሁ ላይ ማለት ነው ልጨምርበትና ስለተቋረጠብኝ ከዛ አንቺ ኦኬ። አሁን ልክ ቅድምም እንዳልኩትኝ በአማኞች ማለት ነው እንደ እግዚአብሔር ቃል አንጻር አሁን ሰናይ የሚያልከው ሁላችሁም ያላችሁት በጣም ኢምፖርታንት ነው። እኔ ያልኩትኝ ውገረው ግደለው በአደባባይ አናድርግ ወንድሞቻችንና እህቶቻችንን ያልኩት ዌዘር ሌላ ሰዎችንም ወይንም ሌላ ህግጋቶችንም ባለማወቅ ሰፖርት በማድረግም ይሁን ዌዘር በፍቺ ደረጃም ይሁን ዌዘር በሲንግል ማምነት ደረጃ ይሁን ዌዘር ከቸርች አፈንግጦ ወጣ ምናምን ይሄ ሌብሎች የሚደረጉት እነሱ ይሁኑ እንትን አናድርግ ዩኖ ላይክ ፋክት ቤዝድ የሆነ እነዚህ ሁሉ የራሳቸው የሆነ ምክንያቶች ከስሩ አላቸው። ስፔሻሊ በአማኙ ኮሚኒቲ ይሄ እኔ አሁን እንደዚህ የምለው ከልጅነቴ በጌታ ቤት ነው ያደግኩትኝ። አሁንም በጌታ ቤት ነው ያለሁት። በአገልግሎት ውስጥ ተሰማርቻለሁ። በጣም አይቻለሁኝ ብዙ ነገሮችም ብቻቸውን በሚያሳድጉ እናቶች ላይ የሚወረወሩ ነገሮች። እንደዛ የምላችሁ ደግሞ ሁሉም እንደዛ ነው ማለት አይደለም፣ ግን በእንደዚህ በአደባባይ ላይ በምናወራበት ጊዜ ማለት ነው ቴክ ኬር ማድረግ አለብን ያልኩትኝ። ኦኬ ቢኮዝ ሪዞኖቹን አናቅም። አይ ቲንክ ቤካቤ ከዚህ በፊት ተናግሬዋለሁኝ። በቫይለንስ በዶሜስቲክ ቫይለንስ ሊሆን ይችላል፣ በአቢዩዝ በፋይናንሻል ሊሆን ይችላል። የተለያየ እንትኖች አሉ ለሰዎች ማለት ነው እንደዛ ሎን ፓረንት ሊሆኑ የሚችሉባቸው። ግን እንደ አማኝ ጥቅስ እየጠቀስን ሰዎችን ምክንያቱም ባክግራውንዱን ሳናቅ ማለት ነው እዚህ ጀነራላይዝድ አድርገን ስንናገር ስሜቶችን ልንጎዳ እንችላለን። ይሄ ደግሞ በቸርችም ደረጃ ነው የምላችሁ፣ በቤተ ክርስቲያንም ደረጃ እኔ እንደ አማኝ መመላለስ ያለብኝ ለራሴ ብዬ ወሰድኩትኝ ነው የአንድን ሰው ፉል ባክግራውንድ ኢንፎርሜሽን ሳላቅ በምንም አይነት አቅጣጫ እንዲህ ነው ብዬ በአደባባይ ላይ እገሌ ሲንግል ነው እገሌ እንደዚህ ነው ብዬ ከመናገር መቆጠብ እንዳለብኝ እና ብዙ ጊዜ ሲነገር ስለሰማሁኝ ማለት ነው። አዚፍ ላይክ ሴትን ልጅ አታክ እንደማድረግ እንደዚህ ስላችሁ ደግሞ አሁን ሲስተማቲክ ላይ አንቺም ወደዛንሽ እንዳትሉኝ። ቢኮዝ እንደነገርኳችሁ ሶ መኒ ፋክቶች ሪዝኖች አሉ። ሰው ውጭን ያል እግዚአብሔር ግን ውስጥን ያያል። በዛ አይነት አመለካከት ነው እንድትመሩ የምፈልገው። እኔ የምመራው በዛ ስለሆነ ቴንክ ዩ መርሲ።
እሺ መልሲ ቀጥያትና ጠይቂያትና ከዛ ብዙ ነገሮች እናነሳለን። በነገራችን ላይ ያነሳሻቸው ነገሮች በጠቅላላ እና የሚያሳስብሽ ጉዳይ። እሺ ቴንክ ዩ። እና ቀደም ስትናገር ቆይ ኧረ ተይ ከመርሲ ጋር አውሩ። መጀመሪያ ያለችውን ነገር ቃል በቃል ጠይቅሻለች፣ ትመልሻለች። ከዛ ደግሞ እኛ ደግሞ እንቀጥላለን። ጎ ሄድ መርሲ። አይ ቲንክ ቅድም ስትናገር ብላም ልትቀጥል ነው መሰለኝ አይደል? ኖ ዩ ጎ ሄድ መርሲ ዳትስ ፋይን። አሁን ካልጨረሽ ጨርሻለሁኝ። ቴንክ ዩ። እሺ ሁለት ጥያቄ ነው ያለኝ። የመጀመሪያውን ኦልሬዲ ጠይቄሻለሁኝ። ስለ ሲንግል ማሞች ምን ነበር ያልኩት? ኢፍ ዩ ሪሜምበር። ኦኬ ስለ ሲንግል ማሞች ስታወሪ በፌሚኒዝም እንትን አይ ቲንክ እኔ የሰማሁት ማለት ነው በፌሚኒዝም ሰው ይሰማኛለች። አይዞሽ ኦኬ አንቺ ሜንሽን ካደረግሽ ምን ነበር ያልኩት? አይዞሽ ይቅርታ ቤካ እንደዚህ መሆን አንቺ ከተፈሳለሽ ተስልሽ ነው። አይዞሽ እናቴ አሁን እየጠየኩሽ ምንድን ነው መሰለሽ እኔ ስለ ሲንግል ማም ሳወራ ቁስልሽ ነው እንዴ ዲቦ? አይዞሽ የሜርሲን ደግሞ እንስማ። ለምንድን ነው ሰው አይዞሽ ዲቦራ አይዞሽ እናቴ አይዞሽ ተረጋጊና ጥያቄ ነው ማልጨረሽ። ፈሪሳውያኖች በቤተክርስቲያን ናቸው እድል ተሰጥቶ ላስረዳሽ ቢኮዝ እንዳለ በእውነት ፌር አይደለሽ። ምናልሽ ስጠይቅሽ መልሴ አያችሁ ስጠይቅ ራሴን ሪሙቭ አደረጋለሁ። ቆይ ሜርሲ እኮ ልትነግርሽ ነው። ቆይ ያለችው ነው ዲቦ ምን ሆነሽ ነው? አይ ዶንት ኖ ምን እንደሆነች እኔ እኮ የጠየቅኩት ዲክሌር ካደረግሽ ምንድን ነው ያልኩት ነው። አያችሁ ቃል በቃል አታስታውሰው። ልስን አሁን አንቺ የህዝቡ ማይንድ ለማጠብ ቃል በቃል አታስታውሰው ማትበይ እንዳንቺ አይነት ሂፖክራቶች ናቸው። ካስታወሽ በይ እኔ ታይምና ጊዜ የለኝም ለአንቺ አይነት ራሴን ሪሙቭ አደረግሽ አይደል እንዴ? ሰምተሽኝ እኮ ነው ኮሜንት እነዛ ሲሆን የክርስቲያን ልብ ካለሽ ለክርስቲያን እህትሽ ለምንድን ነው የክርስቲያን ልብ የሌለሽ? ጥያቄ ላቭዝ ዊን የሚለውን በአማርኛ ፍቅር ያሸንፋል የሚለው ላቭዝ ዊን ደግሞ የማን መፎክር እንደሆነ በደንብ እናውቀዋለን። አሁንም የምልሽ እህትዬ ተረጋጊና ለነዛኞቹ ጠበቃ ሆነሽ የክርስቲያን ልብ ነበረሽ አይደል? ለዚችኛይቱ ለመርሲ ደግሞ ለምንድን ነው የክርስቲያን ልብ የሌለሽ? ኦኬ ኢትዮጵያ ቴንክ ዩ። ኦኬ እኔ ምን አይነት ሰው እንደሆንኩኝ ታውቂያለሽ? እንደዚህ ጥቅስን እያጣቀሱ ማለት ነው ሰውን የሚያጠቁ ሰዎችን አንቲ ነኝ። ኦኬ መርሲን በጣም በሬስፔክትፉል ወይ ነው ያናገርኳት። ጥቅስን አጣቅሳ ግን ይሄ አፏን እንደ እንትና ላይክ ኖ ላይክ ከእግዚአብሔር ቃል ጋር አንድ ጊዜ በቃ ዝም በይ አበዛሽው። መሲ አንቺ አታወሪ። በቃ ተይ እኔ ውዷ። እሺ ዲቦ በጣም ችግር አለብሽ። በነገራችን ላይ እቺ ሴትዮ እማማ ብዙዎችን ዲሲፍ ያደርጉ የነበሩት እኮ የእግዚአብሔርን ቃል የጠቀሱ እኮ ነው። ግብረ ሰዶማዊነት በኢትዮጵያ ውስጥ ለማስገባት ጌታችን ኢየሱስ ክርስቶስ በምሳሌ የተናገሩን እያመጣች ነበረ። ብዙ እንደው ያልበሰሉ ክርስቲያን እህቶቻችንን ዲሲቭ ያደረገችው ጥቅስ እየጠቀሱ እኮ ልክ አጋንንት ዲያብሎስ ጥቅስ እንደተጠቀሰው ማለት ነው። ጌታችን ኢየሱስ ክርስቶስ ከጾም በተመለሰ ጊዜ አይደለም ኦኬ ከምድረ በዳ ቆይታ በኋላ ልክ ሲመጣ ጠቅሶ እንዳለው ማለት ነው። እንዲሰግድለትም ጥቅስ እንደጠቀሰው ሁላ ማለት ነው። ራይት ልክ እንደዚሁ የባቡን ነገር ስለሆነ በእሷ ውስጥ ያለው እማማ እሳቸው ማለት ነው። አዎ እሳቸው በጥቅስ ነው ብዙ እህቶቻችን ዲሲቭ ስታደርግ የነበረችው። እኔ በጣም ያነሳሻቸው ነገሮች በጠቅላላ እንደ ክርስቲያን እህት ልክ አይደለሽም። ቶታሊ ልክ አይደለሽም። ለምሳሌ ስለ ፍቅር አነሳሽ። ሰው ለጌታ ያለውን ፍቅር የሚገልጠው ግብረ ሰዶማዊነት በኢትዮጵያ እንዲገባ ሰዎች እንዲፈርሙ በማድረግ በመስራት ነው። ለእግዚአብሔር ፍቅር ያላቸው የሚገለጠው ሰው ለእግዚአብሔር ፍቅር ካለው ሰዎች ከጨለማው እንዲወጡ ራይት ከእግዚአብሔር ፍርድ ከሞት እንዲያመልጡ ነው። ወንጌል ላልገባቸው ላልደረሰ ለነሱ በራሪ ወረቀቶችን እያዘጋጁ መበተን የሚቻለው ማለት ነው።
ወይ ደግሞ እምትበትን ነው ልትበትን የሚገባው። ለእግዚአብሔር ያላት ፍቅር፣ ለእግዚአብሔር ያላት ነገር ምናምን ነገር ቀናይነት ካላት ያላት ቀናይነታቸው በጠቅላላ ቀናይነቷ ሊገለጽ የሚገባው ወይ ቀናይነታቸው ሊገለጽ የሚገባው አሁን ልክ ወጥረው እንደሚሰሩት እዚህ ፒቲሽን ለማስፈረም ዋጋ እንደሚከፍሉት በራሪ ወርጦቹን አዘጋጅታ ለሁሉም እየሄደች በየዩኒቨርሲቲው ምንድነው ጋርደን ኪንግ ነው የምትለው እንደዛ አካባቢዎች ምናምን በየፓብሊክ እንትኖች ስቴሽኖች እየገባች ይሄ ነገር በሰራ ነው። ዋው እታለምዬ ለጌታ ያላት ፍቅር ሳይሆን ለአጋንንት ያላትን ታማኝነትና ለዳቢሎሱ ለላካት ለአባቷ ያላትን ኮሚትመንት ነው በትክክል ያሳየችው። ኦኬ የትኛውም ክርስቲያን በምንም አይነት መንገድ ግብረ ሰዶማዊነትን ትክክል አድርጎ ሰዎች እንዲቀበሉ ወጥረው ሲሰራ አታገኝም። ጽዩፍ ስለሆነ ማለት ነው። አሁን ማማ የሰሩት እሱን ነው። እሺ በየቦታ አይታችሁ ከሆነ በየቲክታኩ ተለቋል። ነጮች ጋር እየሄዱ ያስፈርማሉ። በየኦፊሱ ምናምን እየሄዱ እየሰበኩ እኔ እኮ ሰው ወንጌል ነዋል ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ስበኩ ነው የተባለው እንጂ ወደ ዓለም ሁሉ ሂዱ ግብረ ሰዶማዊነት አስፋፉ አልተባለም። እኔም እዚህ ያሉ ወንድሞቻችን ሁሉም በተለይ በቲክታክ ላይ የሚያገለግሉ መሬት ላይ ወንጌል የሚሰብኩ አይደለም አውትሪች የሚያደርጉ ወንድሞቻችን እህቶቻችን ለጌታ ያላቸው ፍቅርና ቀናይነት እጅግ ሃይ ስለሆነ በየቦታው ይሄዱ ሰዎች ከእግዚአብሔር ቁጣ እንዲያመልጡ ይነግሯቸዋል። ወረቀትም ይበትናሉ አይደለም በየባስ ስቴሽኑ በየትሬን ስቴሽኑ ራይት በየትምህርት ቤት በየዩኒቨርሲቲ በኤቭሪ ፐብሊክ ፕሌስ ማለት ነው እየሄዱ ወንጌል ፕሪች ያደርጋሉ። እነሱ ምንድነው ያላቸው ጋር ቀናይነት የጌታ ቅናት ነው ያላቸው የጌታ ፍቅር ነው ያላቸው የነበረው የት ነው ያለው? እንደውም እኮ እነ ሜሪስ እኮ በጣም ዘገዩ እኮ እንደውም ዘግይተው እኮ ነው እንደውም እኮ እንጂ እኮ ዴይ ዋን ነበር ቤት ተከፍቶ ሀሳቡ መመታት የነበረበት ማለት ነው። እንደውም ሌት ሆነን እኮ ነው እኛ ማለት ነው። ይሄ ሁሉ ክርስቲያን እዛ ቁጭ ብሎ ሲሰማ ነበረ። ገብቶ ማን ቻሌንጅ አድርጓታል? ማንም። ዝም ብላችሁ ነበር ስትሰማት የነበራችሁ። አሁን ሜርሲ መጣ ኖ እየተደረገ ያለው ነገር ትክክል አይደለም፣ እያበረታቱ ነው ሲንግል ማም እንዲበዛ፣ ሴት ላይ የስራ ጫና እንዲበዛ፣ የኑሮ ጫና እንዲበዛ፣ ቤተሰብን እያፈረሱ ነው ብላ ስትል ግን ማለት ነው በፍቅር መሰረት እነሱ ምን በፍቅር ነበር እንዴ ሲነግሩኝ የነበረው? ይህንንም ያህል ተቋም የእግዚአብሔርን ተቋም ሲነቀንቁ የነበረው በፍቅር ነው እንዴ? አልነበረ። ስለዚህ በእግዚአብሔር ቃል ላይ የመጣን ሰው ለማስረዳት መሽኮርመም አለብኝ ብዬ እኔ አላስብም። በስነ ስርዓት እነሱ በተናገሩበት ቶን ይሄ ሮንግ ነው ብዬ የሄደ ሰው በእሱ ሀሳብ የሄደ ክርስቲያን እኮ አይጠፋም። የመመለስ ኃላፊነት አለብን ብዬ አስባለሁ። እንደውም እሷ ስለ ትዳርን የመናገርን እንትኑም የላትም፣ ማንዴቱም ሊኖራት አይችልም። ምክንያቱም ትዳር የእግዚአብሔር ተቋም ነው፣ የእግዚአብሔር ኢንስቲትዩት ነው። መመለስም መመከርም ኢንተርቴንም መደረግ አለበት ብዬ የማስበው እኔ በክርስቲያኖች ነው። እሷ ከክርስቲያኖች ነጥቃ ነው ይህንን ነገር ቤት ከፍታ ያለምንም ኤክስፒሪየንስ አታገባ ልጆች ሳይኖራት ስለ ትዳር ልክ እንደ ኤክስፐርት ስታብራራ የነበረው ማለት ነው። የክርስቲያኖችን ነገር ነጥቃ ነው። ስለዚህ በክርስቲያኖች እይታ ትዳር ምን ይመስላል? እነ መርሲ ናቸው የመተንተን የማስረዳት ሞራሉን ካላቸው ክርስቲያኖች ስለሆኑ የእግዚአብሔር ተቋም ስለሆነ እነሱ ናቸው ሞራል ያላቸው እንጂ ጆርዲ አይደለችም። ምን ማለት ነው? በፍቅርን መልሳት ምናምን እናድርጋት ምናምን። ይሄ አነጋገር እኮ ነው። ጌታ ኢየሱስ ክርስቶስ ከኃጢአተኞች ጋር ይውል ያስተምር ነበረ። ቁርስ ከመከረ ካስተማረ ግን በኋላ ኢየሱስ ክርስቶስ የሚላቸው ምንድን ነው? ዶንት ሲን ኖ ሞር። ጌታ ኢየሱስ ክርስቶስን ከኃጢአት ጋር የሚጫወት ምናምን አድርጋችሁ ልትስሉ እንዳትሞክሩ። ኦፍኮርስ ኃጢአተኞችን አፕሮች አድርጎ ያናግራል። መጨረሻ ላይ ግን የሚላቸው ምንድን ነው? ደግመሽ ኃጢአትን አትስሪ የሚል ጌታ ነው። ኦኬ ምንም ጌታ ኢየሱስ ክርስቶስን የሆነ የኃጢአት ጓደኛ አድርጋችሁ እሱ ከወደደ እሱ እኮ እንደዚህ ይወዳል ሰው ምናምን። ኦፍኮርስ የሞተው ለሰው ሁሉ ልጅ ነው። ግን ማለት ነው ያለውም ነገር አለ። ደግመሽ ኃጢአትን አትስሪ። ይህን ወዴትም ልትሰርዙት አትችሉ። የህይወት ስርዓታችሁ አድርጋችሁ ይህንን ፌሚኒዝም ወይ ደግሞ እንደዚህ አይነት ልምምድ ውስጥ ያላችሁ ሰዎች በጊዜ ወደ ራሳችሁ የምትመለሱበት ጊዜ ነው።
ቢካዝ ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። እራሳችሁን አታታሉ። ከዚህ ህይወት ስርዓት ጋር ሆኜ ክርስቲያን ነኝ እያላችሁ ራሳችሁን አታታሉ። የሚፈርድባችሁ ቃሉ ነው። ግብረ ሰዶማዊነት ኃጢአት ነው። ከኃጢአት ጋር እኛ እንድንተባበር መጽሐፍ ቅዱስ እንዲተባበር በምንም አይነት የፍቅር ቃል እዚህ መታችሁ ልትነግሩን እንዳትሞክሩ። ይሄን ነው ያለችው። ምንም አይነት ስህተት ከምትናገረው ነገር ላይ አላየውም። የሚያማችሁ ሰዎች ግን አዝናለሁ። እዚህ የህይወት ልምድ ውስጥ ያላችሁ ሰዎች ከሆናችሁ በጣም ነው ማዝኑ። በጊዜ ብትመለሱ ንስሐ ብትገቡ ጥሩ ነው ብዬ ነው የማስበው። እና ሜርሲን ልታሸማቅቁ እንዳትሞክሩ ብዬ ነው ደግሞ የምመክረው። በፍጹም እንዳታሸማቅቁ። ቴንክ ዩ። እሺ ተባረኪ ሰላም፣ እንዴት ማኪ አንድ ጊዜ መሲ ድሮን ነው እኮ በቃ ድሮን አወረደችው። በተለይ እነሱ የሚጠሏት ጥቅሳለች። ቀደም አንኛ ጴጥሮስ ምዕራፍ 3 ላይ ያነሳችው ሐሳብ እሱ ነው ቅንዝር ያደርጋት ይመስለኛል። አም ሶሪ እህቴ፣ እንደዛ ከተሳሳትኩኝ ይታረማል፣ ችግር የለውም። በተለይ ትዳር ውስጥ ያሉት በወንድ ላይ ሰለጠኑ ሴቶች ካሉና ደካማ ፍጥረት መሆናቸውን የማይቀበሉ አሉ። ደካማ አይደለም ደካማ አይደለም ብትልም ብቲ ነሽ ይላል መጽሐፍ ቅዱስ። ክርስቲያን ኮዚ ኢፍ ዩ አር ክርስቲያን ኦኬ። እና እኛ በቃ እመኑ ይሄን ተቀበሉ አለች። ተወከሰችው እንዴ መሲ፣ ቀስ ብለሽ ተወከሽ ትኩሱን። እና እሱ ጥቅስ ነው ላንበበው። እሱ ጥቅስ ነው ላንበበው። እንደዚህ ይላል። በዚህ የደግሜ ላንበው። እንዲሁም እናንተ ባሎች ሆይ፣ እኛ ማለት ነው ሳገባ ነው ሚስቴ እዚህ ጋር የምትቀመጠው። በነገራችን ላይ በግራም በምን እዚህ ጋር ሚስቴ ስትቀመጥ አውቃለሁ። በቃ እሷ ደካማ ፍጥረት እንደሆነች፣ እሷ ደግሞ አይ ብርቱ ነኝ ምናምን እናት አለም ዳራሽ ተቀመጪ አርፈሽ ነው ብዬ የምለው። አርፈሽ ተቀመጪ እኔ አግዝ ነው የተባልኩት ብዬ ነው። እሺ እንዲሁም እናንተ ባሎች ሆይ፣ ከዚያስ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። እንዴ በቃ ደካማ ነሽ who cares like አይደለሽም ብዬ ምናምን ነገር አይደለም እንዴ። ሌላ ጥቅስ ደግሞ አለ። ሁለተኛ ጥቅስ ደግሞ ልጥቀስላችሁ። መሲ የማይወዷትን ጥቅስ ልንገርሽ። አንደኛ ቆሮንቶስ ምዕራፍ 7 እንደዚህ ይላል ማይወዳት ባል ለሚስቱ የሚገባትን ያድርግላት፣ እንዲሁም ደግሞ ሚስቲቱም ለባሏ ካለ በኋላ ሚስት በገዛ ስጋዋ ላይ ስልጣን የላትም። የኔ ነው ማለትሽም እናት አለምዬ ካገባሽ በኋላ ይሄ ያንቺ አይደለም። እንዴት እኮ እንደሚያጨረጭራቸው። እሺ ሚስት በገዛ ስጋዋ ላይ ስልጣን የላትም። ስልጣኑ የማን ነው? ስልጣን ለባሏ ነው እንጂ ካለ በኋላ ደግሞ ባል እሷ ላይ ብቻ እንዳይሆን ደግሞ የባልንም እንደዚህ ያለ። እሺ እንዲሁም ደግሞ ባል በገዛው ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ እንጂ። ይሄ ምንድነው? እሱ ራሳቸውን ብዙ ጊዜ እንደ ቪክቲም አክት ይጫወታሉ። ኖ ሴት ልጅ ሁል ጊዜ ሴት ነው ልትሆን የሚገባው እንጂ ወንድ ልትሆን አይገባትም። የባልና የሚስት ሮል አለ በቤት ውስጥ አይደለም? እንደምታውቁት በተለይ ባሽራዎች ታውቃላችሁ። ግን ሁል ጊዜ ራስነት የባል ነው እንጂ ሴት አይደለም። የቤት አስተዳዳሪ ወንዱ ባል ነው እንጂ ሴት አይደለችም። ይህን ነገር በትክክል ልትገነዘብ ይገባል። በተለይ ግን ሁለቱም አንድ ቤት ሲኖሩ ሚስት በገዛ ስጋዋ ላይ ምንም ስልጣን የላትም። ያን መጽሐፍ ቅዱስ ነው የሚለው። እሱ ብቻ አይደለም፣ ደካማ ፍጥረት ናችሁ፣ ስለዚህ ባሎች ሆይ ይህን ኃላፊነት ተቀበሉ አለ ጴጥሮስ። በማስተዋል ከነሱ ጋር አብራችሁ ኑሩት ሁኑ ተባሉ። ታዲያ ምን እናድርግ? መሲ ምን ታድርግ? አይ አይደለም ብላ አታምጽም። እሷ ክርስቲያን ናት፣ ጌታ ይባርካት። ኢሞሽናሊ ለምሳሌ ዶክተር ህይወት ብላ የመጣችው ሴትዮ ባሏን ለምን ፈታች ጠይቃችሁ ታውቃላችሁ? ግቡና መሲዬ ዶክተር ህይወት የምትባለው ሴትዮ ካገኘሽ እኔ ፉል ዲቴል ነግርሻለሁ፣ እንዳል ዲቴል ነግርሻለሁ። ዲቴል እኔ ጋር መረጃ ስላለ ማለት ነው። ገብተሽ ጠይቀሽ ባልሽን ለምንድን ነው የፈታሽው ማለት ለምንድን ነው የፈታሽው ማለት ባሏን የፈታችው ለምንድን ነው? ዘምቶባት ነው?
አይደለም። እንደው አሮጋንት ሆኖ ነው አይደለም። ጠጥቶ ሰክሮ ምናምን ስለሚገባ ነው አይደለም። ቤቱን የሚወድ ሚስቱን የሚወድ ልጆቹን የሚወድ ሚስቱን የሚያከብር እቺ ዶክተር ህይወት የምትባለው ሴትዮ ቁጭ ብሎ ዋጋ ከፍሎ ምግብ እየሰራ ያስተማራት ሰው ነው። በነገራችን ላይ ባሏ ምግብ እየሰራ ቤት እያጸዳ በትምህርቷ ምንም ነገር አንዳች ኦኬ የሆነ ጊዜ እንዳያጥራት ኤቭሪ ነገር የውጩንም የውስጡንም ነገር ከቨር አድርጎ ሲያገለግላት የነበረ ምርጥዬ ባል ከመልክ መልክ ያለው ከጸባይ ጸባይ ያለው ሚገርም እግዚአብሔርን የሚፈራ የሚያገለግል አረ ዝም በል ሳታቀጥፍረ እኔ እኮ ስለማቅ ነው ብራዘርዬ ዲስ ቤካባክ ንካባይ እኔ ሌዝቢያና ጌይ አልፈልግም ጥፋ ከዚህ ሁሉ ምናምን ብለህ ሴቱን ወንድ አትታወቅም ራሱ ሴቱን ወንድ አትታወቅም ባይ ዋጋ የሚያገለግል ክርስቲያን ማለት ቦርን አጌን ክርስቲያን ማለት ነው እንዴ ከን ኢማጂን መጽሐፍ ቅዱስ የባል የእርሱ አይደለም ባል በገዛ ስጋው ላይ ስልጣን የለውም ሚስትም እንደዚሁ ይሄው ነገር ራሱ ዲና ያደርጋል ልጅቷ ሴትዮዋ ማለት ነው ዲና ያደርጋ ከዛስ ምንም እንኳን እንዳይከልክለው በቃ ከልክለው ወንድ ልጅ ተከልክሎ 3 ዓመት አይጠብቅም አይደል ትዳርን ስለሚወድ የእግዚአብሔር ተቋም ስለሆነ ወንድ ልጅ እየፈለገ 3 ዓመት ሁላ ከልክለው ማለት ነው ጠይቋት ግቡና ጠይቋት 3 ዓመት ከልክለው በዛው ሁሉ ታግሶ አስተምሯት ፒአርዋን ስጨርስ ግራጄ ስታረግ ከዛ በኋላ ጥላው ወጣች። አንዳንድ ሴቶች ባሎቻቸው ክፉ ከመሆኑ የተነሳ ከመደብደብ ደግሞ መጽሐፍ ቅዱስ እንደሚፈቅድም በዝሙት ምክንያት የተው አሉ። በቃ ልጄ ማሳደግ ፈልጋለሁ ካም በኋላ አልነካካም ብለው እነሱ ሲንግል ማም የሆኑ ወዶ ሳይሆን ባይብል እንደሚል መጽሐፍ ቅዱስ እንደሚል ባሎቻቸውን በዝሙት ምክንያት ይዘው ስለሆነ ስለሚፈቅድላቸው ትተውታል። ለነሱ ክብር አለንኛ በቃ የእግዚአብሔርን ቃል አክብሮ ነው ያደረጉት። ከዛ ውጭ ግን በአመጽ ነው አብዛኛው በተለይ የፌሚኒዝምን አይዲዮሎጂ የሚያቀነቅኑ የፌሚኒዝም አቀንቃኞች ማለት ነው። እነሱ አብዛኛው በአመጽ የተፋቱ ናቸው። ባሎቻቸውን ወንድ ነው የበደሉ ናቸው። በባሎቻቸው ላይ እዛው ያለ ሲንግል ማም ሆኖ ሌላ ወንድ እያስገቡ እናንተ ካናዳ አካባቢ እኮ በጣም በብዛት ልንገራችሁ። እኔ አሁን I don't want to mention the names by the way እንዴ ወንድ ኢትዮጵያን ወንድ ፈተው ስላችሁ እዛው ሲንግል ማም ሆኖ እኮ ናይጄሪያ የገቡ እኮ በናይጄሪያ ራሳቸው የሚያስነውሩ ናቸው። ይሄ ነገር መቼስ ዩኬ ሙሰሩና ቼክ አድርጉ። በጣም ብዙ ነገሮች አሉ። እሺ ወደ ዩኬ አካባቢ ደግሞ ሲመጣ ለምሳሌ ሲንግል ማም ወደ ዩኬ አካባቢ እያንዳንድሽ ለቤኔፊት ብለሽ አይደል እንዴ ከመንግስት ለምታገኙ ቤኔፊት ብለሽ አይደል እንዴ በየቦታ ሄደሽ ምናምን ነገር ይወለድሽው እንዴ በየቦታ ሄደሽ ማለት ነው። ልጅ ሲኖርሽ ቤት ሰጥሻል ከመንግስት ተቆራጩ ምናምን አለ ጥቅሞች ይመጣሉ። ያን ነገር ፈልገሽ ለወረቀት ብለሽ ለቤት ብለሽ ሄዶ አባቱን የማያውቅ ልጅ አይደል እንዴ ታቀፍሽው ቅድሚያ እንዲሰጥሽ ፈልገሽ ማለት ነው። ይሄ ሀቅ አይደለም። አበሻ ወንድ ደግሞ በጣም ክሩ ነው። ባለፈው እንዳልኳችሁ የወለደች ሴት በእንጨት አይነካም። በቃ አለቀ። የራባው አበሻ ከሆነ በስተቀረ በጭራሽ እንዴ ሀቅ ሲነገር እባካችሁ ዩኬ ላይ አሉ እግዚአብሔርን ሚጣን ያልሆኑ ያልሰይጠኑ አሉ። የእግዚአብሔርን ቃል መሪያቸው አድርጎ የሚኖሩ እግዚአብሔርን የሚፈሩ በጣም የሚገርሙ አብነት እንደ ሞዴል ሊታዩ የሚችሉ ብዙ ባለትዳሮች አሉ ዩኬ ውስጥ። ኦርቶዶክሳውያን አሉ ሀቅ አይደል እንዴ? ሙስሊሞችም አሉ፣ ወንጌል አማኞችም አሉ። በዚያው ልክ ደግሞ ለቤኔፊት ብሎ ለሚሰጣቸው ስለሚያገኙት ጥቅማ ጥቅም ብለው ሄዶ ዝም ብሎ ተኝተው የወለዱ
በልጅ ምክንያት ቅድሚያ እንዲሰጣቸው አስበው የዝሙት ልጅ ወለዱ አሉ። ግልጽ አይደለም እንዴ? እነኚህ ሰዎች ስላላገቡ ስለማያገቡ አበሻ ወንዶች ስለማያገባቸው የሚያደርጉት ባይ ኤኒ ኮስት ማለት ነው የእነሱ ማህበር ተቀላቃይ እንዲሆኑ ነው የሚያደርጉት። እህታችን ያለችው በአመፅ ሲንግል ማም በመሆን የዚህን ሙቭመንት ሰዎች ሲንግል ማም እንዲሆኑ ሆን ብለው ኢንቴንሽናሊ ሰዎችን እህቶቻችንን ብሬን ወሽ እያደረጉ ነው። ከዚህ ተጠቀቁ ነው፣ ግልጽ ነው። እና ዳረምዬ ፍቅር የሚብራራው አመፅን በመጥላት ነው። ኃጢአትን ኃጢአት፣ እርኩስን እርኩስ በማለት እንጂ እርኩስን ቅዱስ በማለት ነው። ወይም ደግሞ ግብረ ሰዶማዊነት እስቲ እንረዳው። እኔ ልንገራችሁ፣ እኔ ሀቅ ልንገር፣ እኔ አንድ ነገር ልንገራችሁ። ቤካ ለግብረ ሰዶማዊነት ጸልያለሁ አልጸልይም። በኢየሱስ ስም ምን ያብዱ ነው? አልጸልይም። እኔ ለግብረ ሰዶማዊ አልጸልይም። ጸልይም ማለት ወደፊት ነው ማለት ጸልይም። ግብረ ሰዶም ለሆኑት አልጸልይም። እኔ አልጸልይም። እኔ ጸልይም አላውቅም፣ ወደፊትም አልጸልይም። ምንም ሐዘኔታ የለኝም። እኔ ምንም ሐዘኔታ የለኝም። ታዲያስ ከፈልስጣል ካፈልስጣል ቦልኩት ምን አገባ? እኔ አንተ ነህ የምትመራኝ። አይ እባክህ ብሎክ አይ ብሎክ ይዋለው እንደዚህ የሚባል ነገር እዛው ዳሪያስ ያ እዛው ዳሪያስ። እሺ እኔ አልጸልይም። ለምንድን ነው የሚባሉት? ለግብረ ሰዶማውያን አልጸልይም። ማልጸልየው እግዚአብሔር የፈለጉትን እንዲያደርጉ ለማይረባ አእምሮ አሳልፎ የሰጣቸው አለቀ። ወንድም አይደለም ምንም ይሁን መርሲ እንደዚህ የሚባል ነገር የለም። ወንድማችን ሆነ አልሆነ እሱ አይደለም፣ እንደሱ አይደለም። she have to listen። ካልፈለገ ይንካው ካልፈለገ ይንካው። ያ እሺ በጀት እንኳን ደህና መጣሽ። በጀት ነው ይለው። ኦኬ ሶሪ ብራይት አም ሶሪ ብራይት አም ሶሪ ብራይት ሻይኒንግ ትያለሽ። ቴንክ ዩ ቤካይ ስለሰጠኝ እድል አመሰግናለሁ በጣም። እኔ እንኳን ቅድም ለገባችሁ ልጅ ለመናገር ፈልጌ ነበር፣ መግባትም አልፈለኩም። ግን ባይዘው ሜርሲ በጣም ቴንክ ዩ ተባረኪ። የሚገርም ሀሳብ ነው ያመጣሽው በእውነት። በእርግጥ አንዳንድ እውነታ ደስ አይልም አይጣፍጥም ሲሰማ፣ ግን መድኃኒቱ ባህሪ አንዳንድ ጊዜ ውስጣችን ገብቶ ያው ፈውስ ያመጣል በኋላ ችግር የለውም። እና በትክክልም ደግሞ መጽሐፍ ቅዱስ ያለንን ነን እኛና ደካሞች ካለን እንደውም እኛን ሰፖርት እያደረገን ነው። ለምን ደካማ ስለሆነ እንድንታገዝ በብዙ ሰፖርት እንድንደረግ በማስተዋል ኑሩ ብሎ ይናገራል። እና በጣም የሚያስቆጣ ምናምንም አልነበረም። እና እህታችን ቅድም በፍቅር ብታረጉት ስትል ነበር። እና ዋና መናገር የፈለኩት ቤካ እንደውም ከዚህ በፊት በዚህ ጉዳይ ሳይሆን በሌላም ጉዳይ እዚቻን ፎቶዋን ካረካት ልጅ ጋር ይናገር ነበረ። ማለት በቃ ሁለት ቦታ መርገጥ ትክክል እንዳልሆነ እና አንድ ቤት ላይ ብሎክ አርጓት በብዙ እንደውም እኛ ኖ ቤካ ልክ አይደለህም ፕሊስ ምናምን ብለን ከብሎክ ተፈታ ነበር ያኔ ማለት ነው። እና በኋላ ግን እኔ እየቀጠልኩ ሳየው ትክክል ነው ማለት ለክርስቲያኖችም አለማያንም እዛ ላይቭ ላይ ብዙ ጊዜ እሷ ላይቭ ላይ ይገባሉ እና ብዙ ጊዜ ሳይድ ስታረግ ስለማይ እንዴት ነው ይሄ ነገር አልነበር። እና በላስት ዊክ ላይ ግን በአጋጣሚ ስላይድ መኖራት እሺ ምናምን ብዬ ሆነ ነገር ጻፍኩላት። ቆይ አንድ ጊዜ ጠብቆኝ አንድ ሰው ብሎክ አድርጌ ልምጣ ብላ ብሎክ አደረገችኝ ማለት ነው። እና ቀደምታችን ስትናገር ልክ አይደለችም። እኔ ለሷ ለመናገር ነበር የገባው። መሲ ኦፊሻል አለሽ
እትዮ ሲኦፍሻል አለች መሲው ኦፍሻል። እሺ ሜርሲ የተባረኪ። እንዲህ ነው በቃ የልባችንን ተንፈሰሻል። ጌታ ኢየሱስ ይባርክሽ። አንዳንድ ሰዎች እየመረራቸውም የምትናገሪውን ነገር ይሰማሉ፣ ሰምተውም ደግሞ ይማሩበታል ውስጥ ለውስጥ። ግድ የለም የተዘራ ዘር ይበቅላል። መለወጣቸው መቀየራቸው አይቀርም። ግን አንዳንዶች ደግሞ ውስጣችሁ ሌላ ውጫችሁ ሌላ የሆናችሁ ሰዎች ደግሞ አንድ ወጥ ነው። እንደናንተ አይነት ሰዎች ናቸው ትዳር ውስጥ ገብተውም በትዳራቸው ራሱ ትክክል ያልሆነ ህይወት የሚኖሩት እንደዚህ አይነት ነገር ውስጥም ጆይን የሚያደርጉት ማለት ነው። እና ራሳችሁ ላይ ስሩ። በመጀመሪያ ደረጃ ሴቶችን ጥቃት ራሱ እንትን ለማለት ለመቃወም ራሳችሁ ላይ ስሩ። በቃ ሴት ልጅን እኔ ከዚህ በፊት ተናግሬያለሁ። እኔ ራሴን ካላከበርኩኝ ማንም ሊያከብረኝ አይችልም። ራሳችሁን ስታከብሩ ትከበራላችሁ፣ ትዳራችሁ ይከበራል፣ ቤታችሁ ያከብራችኋል፣ ኑሯችሁ ያከብሯችኋል። ግን የተከበረ ትዳር ያላቸው ስቲል ነው በስነ ስርዓት የሚኖሩ ትዳራቸውን በስነ ስርዓት የሚመሩ ናቸው። ሰፈሩም ሰው ይመሰክርላቸዋል፣ ቤተክርስቲያን ሰው ይመሰክርላቸዋል፣ ህይወታቸው ይመሰክራል። የተከበሩ ናቸው። ስቲል ነው ምንም አይነት ቻሌንጅ አልገጠማቸውም። ግን በቃ በህይወታችሁ ላይ ትልቅ ችግር ያለባችሁ በራሳችሁን የማታምኑ ለራሳችሁ ታማኝነት የሌላችሁ ሰዎች ደግሞ በቃ በትዳራችሁም ደስተኛ አይደላችሁም፣ ባላችሁም ህይወት ደስተኛ አይደላችሁም። በሚመጣውም ነገር በቃ አክሰፕት የማድረግ አቅምም የላችሁም። ቶሎ ብላችሁ ህይወታችሁ ወይም ደግሞ ያላችሁበትን ነገር ለቃችሁ ለመውጣት ነው የምትወስኑት። ለውሳኔ ትቸኩላላችሁ። ከባድ ነው። ብዙ ነገር ተብሏል። ግን ቢወራም ራሱ በጣም ብዙ ነገር አለ ገና መወራት ያለባቸውን ነገሮች። ግን አንድ ነገር ልንገራችሁ፣ እዚህ ውስጥ እንደዚህ አይነት ነገር ውስጥ ያላችሁ ወገኖች መጨረሻችሁ ያስፈራኛል። እውነት ለመናገር በቃ መጨረሻችሁ ያስፈራኛል። ያህ ነው በጣም የሚያሳዝነኝ ነገር ምንድነው? መጨረሻችሁ በቃ ሳስበው በጣም ነው የምፈራው። በቃ እናንተ እንዴት ብዬ እናንተ መግለጽ እንዳለብኝ ራሱ ቃላት ነው ማድረግ ይኸውላችሁ። በቃ አሁን ቀጣይ ሳምንት ላይ ትረሳላችሁ። ከዛ ወይኔ ምን አለበት እዚህ ነገር ውስጥ ባልገባው በቃ ተረሳ። የበታችነት አይነት ስሜት ይሰማችኋል። ይሄንን ማወቅ አለባችሁ። ቤካ ያስተጋባል ድምጽ። የበታችነት አይነት ስሜት ይሰማችኋል፣ እርግጠኛ ነኝ። እና ከዚህ የብቸኝነት የበታችነት አይነት ስሜት ውስጥ እንዳትገቡ ወደ እግዚአብሔር ቃል ተመለሱ። የእግዚአብሔር ቃል ስለ ሴት ምን ይላል የሚለውን ነገር በደንብ አንብቡ። ከቃሉ እውቀት የራቃችሁ መሆናችሁ የሚታወቀው ለራሳችሁ የምትሰጡት ቦታ። አሁን የሴቶች ጥቃት ይቁም፣ እኔ ክርስቲያን ፌሚኒዝም ነኝ ብላችሁ የምትነሱ ሰዎች የበታችነት አይነት ስሜት የተሰማችሁ ተፈላጊ አይደለሁም፣ ተሰሚ አይደለሁም ብላችሁ የምታስቡ ናችሁ። እውነቴን ነው የምላችሁ። የመወደድ የሆነ ሰው ይወደኛል በቃ ማይንዳችሁ ውስጥ አስገብታችኋል ይሄንን ነገር። እውነቴን ነው የምላችሁ። በቃ አንድ ወንድ ልጅ እኔን አይቶ ይወደኛል የሚል አይነት በቃ ገና ለገና የሆነ በቃ ጥያቄ ፈጥራችኋል። አይፈለገኝ፣ አይ ትዳር ውስጥ አልገባም፣ አይ እንትና እኮ እንደዚህ ይለኛል። ስለዚህ ወደ ምፈለግበት በቃ አንድነቱን ጆይን ላድርግ የሚል እንትን ነው የምትሄዱት። ገባችሁ? ሴት ለሴት ወደሚፈላለግበት አንቺ ወደምትፈለጊበት ቦታ ትሄጃለሽ። የሚፈልግሽን ትተሽ ወደ ማትፈለጊ ቦታሽ ወዳልሆነ ያ ስፍራ ያንቺ ስፍራ አይደለም። ሴቶይ ንቂ። ያ ስፍራ ያንቺ ቦታ አይደለም፣ ያንቺ መገኛ አይደለም። እግዚአብሔር አንቺን እዛ እንድትሆኚ ተደርገሽ አይደለም የተፈጠርሽው። ሴት የወንድ ናት፣ ወንድም የሴት ነው። የበታችነት ስሜት አይሰማችሁ። እግዚአብሔር ያከበራችሁ ናችሁ። ጌታ ያከበራችሁ ናችሁ። የከበራችሁ ናችሁ ሳለ ራሳችሁን አዋረዳችሁ። ሴት ናት የፈጠረችኝ፣ የሴትን ምግብ እየበላሁ ነው ያደግኩት። የበታችነት ስሜት ነው የተሰማሽ እናቱ። ሴትን የፈጠረው እኮ እግዚአብሔር ነው። ሴትን የፈጠረቻት ሴት አይደለችም እንዴ? የእውነታችሁን ነው። ቅድም ደግሞ ይኸውላችሁ፣ አሁን ደግሞ ነገር እርግጠኛ ነኝ ሜርሲን አጀንዳ እንደምታረጓት። በዚህ ደስተኛዎች ነን።
ተጽዕኖ ፈጣሪ ስላለችኝ በጣም ደስተኛ ነኝ። እውነቴን ነው ብላችሁ ነገ አጀንዳ ብታረጓት በጣም ነው ደስ የሚለኝ። በቃ ምክንያቱም ተናግረን የልባችንን ተናግረን እናንተ ካናደዳችሁ በዛ ደስተኞች ነን። ራይት? ምክንያቱም ቁስላችሁ ተነክቷል። የተነካ ቁስል ደግሞ ያማል። እውነቴን ነው የምላችሁ። የተናገረችበት መንገድ ጤነኛ ሆኖ ሳለ በቃ ችግር ስላለባችሁ ገና ለገና ስትሰሙ ራሱ ምን አለች በቃ ይሄንን ነገር ገና ለገና ተናግራ ሲጨርስ አታከረጋታለሁ የሚል አይነት አስተሳሰብ ነው እንጂ ከምን አንጻር እንደዛ እንደተናገረች ራሱ በመልካም መንገድ አትረዱትም። ምንም አይነት መልካም ነገር ቢዘራባችሁ አንዴ ውስጣችሁ አልፈለግም ሰው አይቀበለኝም የሚል አይነት ስሜት ውስጣችሁ ስላለ ወድቃችኋል። የእናንተ የትልቁ የውድቀት መጀመሪያችሁ ተፈላጊ እንዳልሆናችሁ ራሳችሁን ስላሳመናችሁ ነው። በቃ ልጅ ወልዶ ያገቡ የሉም እንዴ? በከበረ አሉ። ለምን? ተፈላጊ ስለሆኑ፣ ሴትነታቸውን ስላስከበሩ፣ ራሳቸውን ስላስከበሩ። ጋይስ በህዝብ አጨብጭቦላቸው የከበረ ህይወት የሚኖሩ ስንቶች ናቸው? ኦፍኮርስ ሜርሲዬ። እናንተስ ችግር አለባችሁ። ወንድ ልጅ ያለ ምክንያት ትዳሩን አይፈታም። ትዳሩ ስትገቢ ማንን እንዳገባሽ ስላላወቅሽ፣ ትዳር ማግባት አለብኝ ብለሽ ስለገባሽ እንጂ ወደሽ ስላልገባሽ፣ አፍቅረሹ ስላልገባሽ፣ አክብረሹ ስላልገባሽ፣ ሰምቲንግ የሆነ ነገር አይተሽ ስለገባሽበት፣ ያህ ነገር ሲያልቅ የሆነ ነገር ሲለወጥ አንቺም ትለወጫለሽ ማለት ነው። ያኔ ትዳርሽ ይቃወሳል፣ ነገሮች ይለወጣሉ፣ ልጅሽን ትበትኛለሽ፣ ህይወትሽ ይበተናል፣ ተፈላጊ እንዳልሆንሽ ራስሽን ታሳመኛለሽ። አለቀ። ያን ጊዜ እናንተ አካሄዳችሁ የት ነው የሚሄደው? ሴት ለሴት ወንድ ለወንድ አለቀ። ክብር የላችሁም። ኢትዮጵያ አያከብራችሁም። የሚያከብራችሁ እንደናንተ አይነት ሰው ብቻ ነው። እኔ ለእናንተ ክብር የለኝም። ለምን? እኔ እግዚአብሔር ያከበረኝ ሴት ነኝ። እግዚአብሔር የባረከኝ ሴት ነኝ። የምፈለግበት ስፍራ እናንተ ጋር አይደለም። ቦታ አለን። ይለየናል፣ መስመር ይለየናል። እውነቴን ነው የምላችሁ እንዴ በጣም እንለያያለን። ከእናንተ ጋር ሴት መባላችን ራሱ በጣም ነው የሚያስጠላን። እውነቴን ነው የምነግራችሁ። ፌሚኒዝም ነኝ። እውነትሽን ነው። ክርስቲያን ነኝ። እውነትሽን ነው። ወይ በጣም ስማርት በቃ በእውነት በጣም አክቲቭ የሆነች በቃ እንግሊዝኛ ስላወራችሁ ምናምን በቃ ኦ ማይ ጋድ ምናምን ስላላችሁ እውነትሽን ነው። ኧረ በእግዚአብሔር አታስቁን። እውነቴን ነው ብላችሁ አታስቁን። እንግሊዝኛ ባወራ አይደለም ይሄ እንትን ማለት ነው። ጭንቅላታችሁን ተጠቀሙ። በሴት ልጅ ጥበበኛ ናት። የተጣመመን ወንድ ልጅ ታቀናለች። ሴት ልጅ ጥበበኛ ናት። የተበላሸ ትዳሯን ታስተካክላለች። ሴት ልጅ ጥበበኛ ናት። እውነቴን ነው። ለስንት ጀግና እህቶች ባሉበት፣ ጀግና ሴቶች ባሉበት እንደናንተ አይነት ሰዎች ባትፈጠሩ ይሻል ነበር። የእውነቴን ነው የምነግራችሁ። ለሀገር ጥፋት፣ ለህዝብ ጥፋት፣ የትዳር ጠላት፣ የእግዚአብሔር ጠላት፣ ለማይረባ አይምሮ ተላልፋችሁ እየተሰጣችሁ ምናችሁ አያምር፣ አነጋገራችሁ አያምር። በቃ እውነቴን ነው የምላችሁ፣ ፊታችሁ አያምር። በቃ ልታይ ብቻ ቅብጠት። ስለቀበጣችሁ ትዳር አታገኙም። ስለቀበጣችሁ እናንተ አክቲቭ አይደላችሁ። እውነቴን ነው የምላችሁ። ስለዚህ እንደዚህ አይነት ነገር ውስጥ ለመግባት የምታስቡ ሰዎች እናንተ የከበራችሁ ናችሁ። ሴቶች ወይ የከበራችሁ ናችሁ። ራሳችሁን ወቁ፣ ስፍራችሁን ወቁ፣ ቤታችሁን አክብሩ፣ ትዳራችሁን አክብሩ፣ ቤተሰቦቻችሁን አክብሩ፣ ወንድሞቻችሁን አክብሩ። ንቀት አይሰማችሁ። ባልሽን ንቀሽ የትኛውም ወንድ አያከብርሽም እንዴ። ተነስቶ ነው የሚያጠናግረኝ። ተነስቼ ላጠናግረው ነው እንዴ? እኔ በባሌ ነው የምመራው። ማንም ሰው ተነስቶ እኔን አይመራኝም። እሺ ነው የምለው፣ እታዘዘዋለሁ። ለምን እንድታዘዘው መጽሐፍ ቅዱስ ይነግረኛል እንዴ። እኔ በቃ ክርስቲያን ነኛ እንዴ? ምን ሆናችሁ ነው? ቤተክርስቲያን እሄዳለሁ። ቤተክርስቲያን የምትመግበኝ ነገር አለ። ስናገባ ራሱ እኮ እግዚአብሔር ይመስገን ቅድመ ጋብቻ ተብረን እኮ ነው እንዴት ባሎቻችንን መታዘዝ እንዳለብን ቤተክርስቲያን አስተምራን። ጋይስ ቤተክርስቲያን አስተምራን። ቤተክርስቲያን ለትዳር ያላት ቦታ አስቡት። የትዳር የባለትዳሮች ቀን ተብሎ እንኳን ይከበራል። ምን ያህል ለሴት ልጅ ክብር እንዳለው ቤተክርስቲያናችን
የምታከብረን ቤተክርስቲያን አለን፣ ያከበረን ጌታ አለን፣ የሚወዱን ባሎች አሉን፣ ወንድሞች አሉን፣ አባቶች አሉን። እነሱ እናከብራለን። እናንተ ተነስታችሁ ሴት ፌሚኒዝም ነኝ የምትሉት ለቤተክርስቲያን ለበላዮቻችሁ የማትገዙ የበታችነት ስሜት ያላችሁ ናችሁ። እናንተ ለቤተክርስቲያን ጸር ናችሁ፣ መርዝ ናችሁ። መርዝ የመርዝ ብልቃት። በመርዝ ብልቃት ደግሞ ማንም ሰው ውሃ አይጠጣም። መርዝ በሆናችሁ በእንደናንተ አይነት ሰዎች ደግሞ መቼም ትዳር አይኖራችሁም። የትዳር ጠላቶች ስለሆናችሁ ማለት ነው። ምናልባት ካገባችሁ የእንደናንተ አይነት ልክስክስ ወንድ ወይም ደግሞ ልክስክስ ሴት፣ ይቅርታ አድርጉልኝ ይህንን ቃል በመጠቀሜ፣ ግልጽ ነው የምናወራው። ሲንግል ማም ሆነው የተከበሩ ሴቶች አሉ። ቅድም ቤካ ተናግረዋል። መጽሐፍ ቅዱስ በሚናገረው መልኩ በቃ ራሳቸውን ያስከብረው የሚኖሩ ልጆቻቸውን በስነ ስርዓት በክርስቲያናዊ ህይወት የሚመሩ አሉ። ኦኬ ደስ ይላል። እንደዚህ ግን እናንተ ሜርሲ ቅድም ምንድን የተናገ አብዛኞቹ እንደዚህ አይነት ነገር እኔ ቤካ ሜርሲ ከመምጣቷ በፊት ይሄን ነገር ተናግሬዋል አይደለ? እንደዚህ አይነት ነገር ውስጥ ጆይን ያደረጉት አብዛኞቹ ትዳር ያላገቡ በትዳር ውስጥ የሌሉ ሲንግል ማም የሆኑት እንደገና ደግሞ ትዳር አንፈልግም ልጅ መውለድ አንፈልግም ብሎ ራሳቸውን ያሳመኑ በጣም ትላልቅ የሆኑ ሰዎች ናቸው። ስለዚህ ወጣቱን አትበክሉት። እናንተ ኤጃችሁም ስለሄደ ትዳርም ስለማትፈልጉ ከትዳርም ስለወጣችሁ በቃ ተፈላጊ እንዳልሆናችሁ ስለምትታወቁ በቃ መንገዳችሁን ለይታችኋል። በመንገዳችን አትምጡ። እናንተ እግዚአብሔር አላከበረንም ብላችሁ ቤታችንን ስሜት ተሰማችሁ ናችሁ። ምናልባት ንግግር አብዝቼ እንዳላደክማችሁ ቤክዬ ቢወራ አያልቅም። እውነት ለመናገር ቢወራ አያልቅም። በጣም ብዙ ነገር ማውራት እንችላለን። ተባረኩ። በጣም 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 የሚገራርም ነገሮች ናቸው ያነሳሽውና እግዚአብሔር አምላክ አብሶ ይባርክሽ። በቃ እንደዚህ ደስ ይላል። እንዲህ ሲወራ ደስ ይላል። እኛ ጋር ቅድመ ጋብቻ ትምህርት ምናምን ተሰጥቶ ቢኮዝ ጋብቻ ክቡር ነው። ኦኬ መኝታም ንጹህ ነው። የእግዚአብሔር ተቋም ነው። ባለቤትነቱ ኦነሩ እግዚአብሔር ነው። ይህንን ተቋም ለማፍረስ ነው እነኚህ ሰዎች የሚሰሩት። አዎ አላችሁ ጀግኖች በጣም ማለት ነው። ያለመፈለግ ስሜት ምናምን ያስጨነቃቸው አም ሶሪ። በነገራችን ላይ ያቺ ሴት ትናንትናም ከትናንት ወዲያ ብያለሁ እንዴ አምላኬ ማናች ሴት ይሴዱ ሆዲቃ። እኔ እኮ ጮጋራ፣ ሳምባ፣ አፍንጫ ማለቷ ነው። ሴት ሆዲቃ፣ ሴት ያበላችሁ ሴት። ሆዲቃ ውስጥ እኮ ለመግባት ወንዱ እንዴ አስተዋጽኦ እኮ አድርጓል። ዝም ብለው መጥተው ሆዲቃ ውስጥ አልገባም። እና ወንዱስ እንዴ እሱስ? እኔ በጣም ብዙ የተመታ ነገር እኔ ኢቨን እንኳን ሎጂካል አይደለም ይሄ አመክንያቸው እንት ውሃ አይቋጠርም። እስቲ ቆችን ቪዲዮ ላሰማችሁ። እኔ አንድ ቪዲዮ ሰርቼ ነበረ። ለምንድን ነው በዚህ ጉዳይ ቪዲዮ ቫይራል የማይወጣው? ለመሰላችሁ ያኔ ሞቶ አቅም ባይ ዘ ወይ ፌሚኒስቶችን በተመለከተ ግብረ ሰዶምን በተመለከተ የሚሰሩ ቪዲዮዎች ቫይራል ያወጡ። ኢቨን እንኳን ሌሎች ወንድሞቻችን ቫይራል የሚወጡት በስንት መከራ መሰላችሁ? አንዳንዶቹ ከፍለው ነው፣ በጣም ገንዘብ ከፍሎበት ነው። ቲክቶክ የሚጠይቀውን ገንዘብ ከፍሎ ነው ቫይራል እንዲወጣ የሚያደርጉት ሰዎች ጋር ተደራሽ ነው። ግን ዝም ብሎ ከሰራችሁ አይወጣም፣ በጭራሽ አይወጣም። ቢካዝ እነኚህ በጣም ተሰማርተው ስለሆነ ላይክ የሚንቀሳቀሱት ነገሩ እንዳይበላሽባቸው በሪፖርት ነገሩን ያግዳሉ። ይህንን ስሙ እስቲ። ደስተኛ ሆነው ኑሮን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። ሰዓት በጣም ደስተኛ የሚየላብ እያሉ። እሺ ውቤ እንዴት ነሽ? ውባ ደህና ነሽ ወይ? እንኳን ደህና መጣሽ። አንቺ ደግሞ ልስማ። እንዴት ናችሁ የተወደዳችሁ? አለን። እንዴት ነሽ? ጸጋ ብዝት ይበልላሽ። ቤካ ተባረክ። የእውነት ይህን ሀሳብ በታላቅ ተቃውሞ ስታመጣ በጣም እግዚአብሔር ይባርክ። በጣም ነፍሴ ባርካለች።
የጨለማን ስራ ግለጡት እንጂ አትተባበሩ ነው የሚለው እግዚአብሔር ቃልና ይህ የጨለማ ስራ ነው። ምክንያቱም እግዚአብሔር የባረከውን እግዚአብሔር የቀደሰውን ከእግዚአብሔር ዘንድ የተቀበልነውን መልካሙን ተልኮ ቅዱሱን ጋብቻ ንጹህ የሆነውን ማንነት የእግዚአብሔር ተልኮ የሆነውን ምንም አይደለም እኮ መጀመሪያ ምድር ላይ ራሱ እግዚአብሔር ኤግዚስት ያደረገው ትዳርን ነው እንጂ ቤተክርስቲያንን አይደለም። የመጀመሪያ ማለት ትልቁ ተቋም ትዳር ነው። አዳምና ሔዋንን ወደዚህ ምድር ሲያመጣቸው እግዚአብሔር ዓላማ አለው። ሔዋን በአዳም ውስጥ ስትገኝ እግዚአብሔር ዓላማ አለው። በቃ ዘር እንዲቀጥል ነው፣ ትውልድ እንዲቀጥል ነው፣ የክርስቶስ ዘር እንዲቀጥል ነው። ብዙ ተባዙ ምድርን ሙሉአት ብሎ ያለው እግዚአብሔር ነው። የሰው የማንን ሐሳብ እያስፈጸሙ እንዳሉ እህቶቻችን አናውቅም። የእግዚአብሔርን ሐሳብ ወይስ የሰይጣንን ሐሳብ? ይህ ሰይጣን ሐሳብ ነው። ሰው እንዴት ቅዱስ የተባለውን መልካም የሆነውን የእግዚአብሔርን ሐሳብ እንዴት ነው በመውለድ ውስጥ የሚገኘውን ታላቁን በረከት በማግባት ውስጥ የሚገኘውን ታላቁን ክብር እንዴ ሴት የምትከብረው ባለ ትዳር የሆነች ሴትና ትዳር የሌላት ሴት እኩል አይደለች። በትዳሯ የምትከበር ሴት አለች። በቃ ክብሯ ትዳሯ ነው። ውበቷ ልጆቿ ናቸው። እናቶቻችን እኮ የኖሩት ለኛ ነው የተገዙት። ዝቅ ብለው እናት መብላት እያማራት ለልጇ ብላ ለልጇ የኖረች እናት ናት ያለችን። እንደኛ ኢትዮጵያውያን ብዙ ነገር የምናቀ ሰዎች ነን። በእናቶቻችን እነሱ ከስተው ጠቁረው ደቀው እኛን የነሱ ውበታቸው እንደሆንን አስውበው ያሳደጉን እናቶች አሉን። እንዴ በጣም ተጎሳቁለው ደቀው ወርደው ያሳደጉን አባቶች አሉን። የወጣነው ከማን ነው? ከአባቶቻችን ከእናቶቻችን። እኔ የአባቴ ልጅ ነኝ፣ የእናቴ ልጅ ነኝ። ከየት ነው የመጣሁት? እግዚአብሔር በመጀመሪያ እናትና አባትን አክብር። የተገኘውበት ዘር አለ፣ የተገኘውበት ትውልድ አለ። እንደው ምንም እንኳን ፈጣሪን ባልፈራ እግዚአብሔርን ባላቅ እንኳን የማቃቸው እናትና አባት አሉ። የማቃቸው ታላላቅ ወንድሞች አሉኝ፣ ታላላቅ እህቶች አሉኝ። ከዚህ ቤተሰብ ውስጥ ወጥቼ እንዴት ነው ዘርን እመጣለሁ? እንዴት ነው ትውልድን? በእኔ ውስጥ ክርስቶስ ዘር የለውም እንዴ? በእኔ ውስጥ የሚቀጥል ትውልድ የለም እንዴ? ለምንድን ነው ወደዚህ ምድር እግዚአብሔር ዓላማ አድርጎ ያመጣኝ? የሚቀጥል ነገር አለኝ። በእኔ ላይ እግዚአብሔር ዓላማ አለው። ሁላችንም የተሰጠን ተልዕኮ አለ የምናልፍበት ህይወት። እንዴ ለምን የሰይጣንን ሐሳብ እህቶቻችን ያስፈጽማሉ? ለምን የሰይጣንን ተልዕኮ ያስፈጽማሉ? ያማን ባሪያ ናቸው? እኛ እኮ የክርስቶስ ባሪያዎች ነን። የክርስቶስ ምሳሌዎች ነን። የእግዚአብሔር ልጆች ነን። በተለይ ክርስቶስን የምናውቅ መጽሐፍ ቅዱስ ያነበብን የዘላለም ህይወት አለኝ ብለን የምንል ሰዎች፣ የዓለም ብርሃን ነን የምንል የምድር ጨዎች ነን የምንል ሰዎች ጨውነታችን ካልጣፈጠ ምንድነው? ድንጋይ ነው አይደል ተብሎ ቢጣለው። በቃ ጨውን ካልሆነ ድንጋይ ነህ ተብለህ ትጣላለህ። ብርሃንስ በጨለማው ዓለም ላይ ካላበራ ምንድነው ጥቅሙ? ምንድነው? ወዴት እየሄደ ነው ትውልዱ? ወዴት እየሄደ ነው? መነሪያ ልጓም ያጣ ፈረስ ሆነናል። ሰው እንዴት ለሰይጣን ሐሳብ ታልፎ ይሰጣል? እንዴት ሰው የተፈጠረበትን ዓላማ ማንነቱን ይረሳል? የተፈጠርኩት ለምንድን ነው? ቆም ብዬ ማሰብ አለብኝ። ተፈጥሮ በራሱ የሚያስተምረኝ ነገር አለ። እጽዋቶችን አይቼ እደነቃለሁ እግዚአብሔር እንደሰራቸው። ወንዶችን አይቼ እደነቃለሁ፣ ሴቶችን አይቼ እደነቃለሁ። ይሄ እግዚአብሔር ስራ ነው። ግሩምና ድንቅ ሆነን የተፈጠረው በእግዚአብሔር መልክና ምሳሌ ነው። በሰይጣን መልክ የተፈጠረ የትኛውም ተፈጥሮ የለም። በእግዚአብሔር መልክና ምሳሌ ነው የተፈጠርነው። እኛ ደግሞ የምናስፈጽመው በእኛ ውስጥ ሊያልፍ የተገባው የእግዚአብሔር ፈቃድ የእግዚአብሔር ሐሳብ ነው።
ጋብቻ ክቡር ነው፣ ምኝታውም ንጹህ። እኛ ለእግዚአብሔር የተቀደስን ሰዎች ነን። በእኔ ውስጥ የሚቀጥለው የክርስቶስ ዘር ነው። ይቀጥላል። ክርስቶስ እስኪመጣ ድረስ ትውልድ ይቀጥላል፣ ዘር ይቀጥላል። ሰይጣን ሐሳቡ ምንድነው? ይሄ እንዲጠፋ ነው። ትውልድ ሲቀጥል እንዴት ነው ሰይጣን? በምንም ነገር ውስጥ መልካም ነገር የለውም ከሰው ውስጥ። እህቶቼ በጣም እየተሸወዳችሁ ነው ያላችሁት። በጣም ራሳችሁን እያታለላችሁ ነው። የሰይጣን ፈረስ እየሆናችሁ ነው። ምንም ነገር በዛም ሄዳችሁ በዚህም ሄዳችሁ አንድ ቀን ትሞታላችሁ። አንድ ቀን ማለት ለሁሉም ቀን አለው አይደለ? ለመሞትም ቀን አለው ነው የሚለው። ለሁሉም ጊዜ አለው። የምንኖርበትን በጊዜያችን ነው የምንኖረው። ዛሬ የዚህ ዘመን ትውልድ የሆንን ሰዎች ቆም ብለን እናስብ። በዛ ዘመን የነበረች እናቴ፣ በዛ ዘመን ምንም ነገር ማንበብና መጻፍ የማትችል እናቴ፣ መጽሐፍ ቅዱስ ከፍታ ማንበብ የማትችል እናቴ እግዚአብሔርን በመፍራት ውስጥ ከኖረች፣ እኔ ደግሞ በማወቅ ውስጥ ያለሁኝ በዚህ ዘመን እግዚአብሔርን አውቄው ደግሞ ተገልጦልኝ አንብቤ ተረድቼ ከሆነ የበለጠ መፍራት አለብኝ፣ የበለጠ መቀደስ አለብኝ፣ የበለጠ መጽናት አለብኝ። ምንም ማታውቀው እናቴ እግዚአብሔርን ፈርተው ከኖረች አውቄው እኔ እንዴት አልፈረው? እንዴት አልቀደስም? እንዴት የበለጠ ነገር አልሰራ? እንዴት ለተሻለ ነገር አይምሮዬን አላዘጋጅ? ሰው ለተሻለ ነገር ነው መኖር ያለበት። አብልጦ የሚሻል ነገር ያለው ክርስቶስ ነው። እንዲህ ስለ ጽድቅም ስለ ኃጢአትም የሚወቅሰን መንፈስ ቅዱስ ነው። የኔ ቤት ስለሰራው አይደለም፣ የኔ ቤት ስላልሰራው አይደለም። እግዚአብሔር እንድሰራ ጤና ከሰጠኝ እንዴ ማንም እኮ ተኝቶ መነሳት የማይችልበት ጊዜ አለው፣ መተንፈስ የማይችልበት ጊዜ አለው። ጤናን የሰጠን እግዚአብሔር አይደል እንዴ? ውበት የሰጠን እግዚአብሔር አይደል እንዴ? ሴት አድርጎ የፈጠረኝ እግዚአብሔር አይደል እንዴ? ወንድ አድርጎ የፈጠረ ወንድሜን እግዚአብሔር አይደል እንዴ? ለዛውም በራሱ ማንነት በራሱ ምሳሌ በራሱ መልክ ከፈጠረን የተፈጠርንበትን ዓላማ እናስብ። ደግሞም በየራሳችን መንገድ እናጠብጥ። ለምን ሴት ሆንኩ? የሴትነቴን በቃ በሚገባ ሁኔታ መወጣት አለብኝ። ለምን ወንድ ሆነ? ወንድነቱን በሚገባ መወጣት አለበት። በቃ ራስ ተብሏል፣ ራስ ነው መሆን ያለበት። ገዢ ተብሏል፣ ገዢ ነው መሆን ያለበት። ባል ሚስቱን ይውደዳት ተብሏል፣ መውደድ አለበት። እሱ የሱ ኃላፊነት ነው። መውደድም መግዛትም ራስም መሆን የሱ ኃላፊነት ነው። እኔስ ባል ሚስት ባሏን ተስማው መስማት ግዴታዬ ነው። መገዛት ግዴታዬ ነው። ለክርስቶስ እንደሚገባ በቤቴም በህይወቴም በኑሮዬም ክርስቶስን መግለጥ የኔ ግዴታ የኔ ኃላፊነት ነው። እናትነት ጸጋ እንጂ እርግማን ነው እንዴ? በረከት እንጂ ውድቀት ነው እንዴ? ክብር እንጂ ውርደት ነው እንዴ? እንዴ በጣም ልጅ ፈልገው ተመኝተው በዚህ ዓለም ላይ እኮ ያላገኙ ስንቶች አሉ። ተሰጥቶን ነው እንዴ? አግኝተን ነው እንዴ? እግዚአብሔር ሰጥቶን ነው እንዴ? ባርኮን ነው እንዴ? ለዛውም ይሄ ታላቅ የሆነውን ስጦታ እንዴ ፍጥረት የእግዚአብሔርን ስራ እኔን የመሰለ በምድር ላይ የሚቀጥለውን ትውልድ በብርና በወርቅ የማይገዛውን እንዴ ማን ነው ሰውን በገንዘብ ሊገዛ የሚችል? ሰውን እኮ የሚፈጠር እግዚአብሔር እኮ ነው። ለዛው በእኔ ውስጥ ሰው ተፈጥሮ ማለት ነው የከበረን ነገር ይሰው እንዴት ይሄንን ታላቅ ነገር እንዴት ከአይምሮ አውጥቶ ይጥላል? ጤናማውን አይምሮ ለማይገባ ነገር ታልፎ መሰጠት ማለት እኮ መንፈስ ቅዱስን መግፋት ማለት ነው። ከቅዱሱ ሐሳቡ መውጣት ማለት ነው። ለሰይጣን ታልፋችሁ አትስጡ። የሰይጣን አገልጋዮች አትሁኑ። መጨረሻው ሲኦል ነው። መጨረሻው ገሃነም ነው። መጨረሻው ፍርድ ነው። ሰይጣን በጣም በሚገርማችሁ ሁኔታ አንድ ነገር አስባለሁኝ። የእውነት
ሰይጣን እድል ቢሰጠው ከኛ በላይ ሩጦ ያንን ያጣውን መንግስት ለመውረስ ተሽቀዳድሞ እድል ቢሰጠው መግባት የሚፈልግ እሱ ነበር። ግን ለአንዴና ለመጨረሻ ጊዜ ተዘግቷል። እድል ፋንታ የለውም። እኔና እናንተ ግን እድል የተሰጠን በክርስቶስ ነው። እድል የተሰጠን እግዚአብሔር ልጁን ኢየሱስ ክርስቶስን ለኛ አሳልፎ ሰጥቶን ሲሰጠን ደግሞ አይቅለልብን፣ ወርቅ መዳብ አይሆንብን። ክርስቶስ የከበረ አምላክ ነው፣ የተፈራ አምላክ ነው፣ ገናና አምላክ ነው፣ ቅዱስ አምላክ ነው። ደሙን አፍስሶ ነው የወደደን፣ ከነፍሱ ነው የወደደን። የተወደድንበት ፍቅር ታላቅ ነው። የተገዛንበት ቅዱስ ነው፣ ትኩስ ነው። ዛሬም ኃጢአተኞችን የሚያነጻ የወደቁትን የሚያነሳ የተረሱትን የሚያስታውስ አዲስ ሰው አድርጎ መፍጠር የሚችል ማዳን መቀደስ የሚችል የክርስቶስ ደም ነው። እውነት እንመለስ፣ ተመለሱ እህቶቼ ተመለሱ። ለማይገባ አእምሮ ሰይጣን አሳልፎ ለራሱ ሰጥቷችኋል። እናንተ ተመለሱ፣ ቦታችሁን እዩ። ሁላችሁንም የሚያምርብን በቦታችን። ያለ ቦታችን ውበት የለንም፣ ያለ ቦታችን ክብር የለንም። ተባረኩልኝ። አበዛው፣ ይቅርታ። አረ ምንም አላበዛሽም። በጣም ወርቅ ነገር ነው ያወራሽው። እግዚአብሔር ይባርክሽ። ደስ ይላል። በቃ እንደዚህ የተፈወሱ እህቶች ምናምን ስላሉን በቃ በእግዚአብሔሩ ነገር ቦልድሊ የሚያወሩ የሚናገሩ ደግሞ ፋይት የሚያደርጉ እህቶች ስላሉኝ ጌታን አመሰግናለሁ። በጣም አሉ ብዙ። የእግዚአብሔሩ ነገር ለድርድር አይቀርብም፣ ኮምፕሮማይዝ አይደረግም። በቃ ኦኬ እንዴት መሰለ ምናምን ተብሎ ሂሳብ አይሰራበትም አይደል? ይሄን ብታደርገው በዚህ ጋር ከዛ በዚህ ቢታልፍ እንደዚህ አይነት ውጤት ታገኝበታል ይባላል። በቃ አይባልም፣ እንደዛ አይባልም። እና ተባረኪ ተባረኪ። እግዚአብሔር አምላክ ሀብቶ ይባርክሽ። ደስ ይላል እንደዚህ እውነት ደስ ይላል። እኔ በተለይ ይሄ የእግዚአብሔሩ ቃል የሚለውን ነገር ተቀብሎት በህይወታቸው አፕላይ የሚያደርጉ ወንዶችም እህቶችም ያስደስቱኛል። ኖ ብሎ ከእግዚአብሔር ቃል ጋር የሚወግኑ አብሮ የሚቆሙ ለእግዚአብሔር ቃል የሚታምኑ ሰሚት የሚያደርጉ ሰዎች ሲታይ ላይክ ሳይ ምናምን ነገር ደስ ነው የሚለኝ። ከክርስቲያን የሚጠበቀው እሱ ስለሆነ የእግዚአብሔርን ቃል ለሚፈልጉት ነገር አጣሞ እንደሚፈልጉት አድርጎ የማይሰሩ ልክ እንደነማማ አይነት ሰዎች ማለት ነው። ስለዚህ ሴት እንደ መርሲ የሱ ጉዳይ አውርታለች። ጌታችን ኢየሱስ ክርስቶስ በምሳሌ በምሳሌ የተናገረውን ጉዳይ አምተው እዚህ ላይ አፕላይ አድርገው ስለ እግዚአብሔር ጻድቅ ፈራጅነት አንስተው በማስገባት ምናምን የሚፈልጉት ነገር ለማራመድ ብዙዎች እህቶቻችንን ማለት ያ ወንጌል አማኙ በመጽሐፍ ቅዱስ ስለሚያምን በእግዚአብሔር ቃል ስለሚያምን የእግዚአብሔርን ቃል ለራሳቸው ሐሳብ ትዊስት አድርገውት የሚጠቀሙ የጨለማ መልእክተኞች ደግሞ አሉ። እና ንቁ ነው ዋና ነገሩ። ንቁ እና ራሳችሁን ከእንደዚህ ህብረት አግሉ ነው። እሺ በባሩ ምናምን ነገር ከዚያ ወደ ሰናይ እመጣለሁ። እሺ ሰላም ብያለሁ። አመሰግናለሁ። እሺ ቆይ ምንድነው ብዙዎች ያው በጣም አስቸጋሪ ዘመን ነው አሁን ላይ ያለንበት ጊዜ። ነገር ግን አሁን ምንድነው ብዙዎቹ ሐሳብ የሚያነሱት እሷ እኔ በራሴ የምለው በስተት ይሄን ነገር የተቀበሉ ሴቶች አሉ፣ በስተት ባለማወቅ። አብዛኞቹ ግን ሆን ብለው ነው ይሄንን ነገር የሚያደርጉት። ምክንያቱም የራሳቸውን ዓላማ ለማሳካት ስለሚፈልጉ። ላይክ አሁን ለምሳሌ እርኩስ መንፈስ ሔዋንን መጀመሪያ ይሄን ምድር ልትወርሺ ይሄንን ነገር አድርጊ እንዳላት በድክመቷ እንደገባ በእነዚህ ሴቶች ድክመት ውስጥ ገብተው ነገሮችን ወደ ሌላ አቅጣጫ ለመውሰድ ኢቭን ኢትዮጵያ ውስጥ አደገኛ የወንድና የሴት ጦርነት እንዲከፈት ይፈልጋሉ፣ ነፍስ እስከ መጠፋፋት። ምክንያቱም ሰውን አቢዩዝ ማድረግ በራሱ አሁን ባል እየተባለ ባል ስንት ስርዓት ያለው ሚስትና ባሎች የሚኖሩ ሰዎች እያሉ ባል እየተባለ ስም እየተጠራ ደፋሪ ማለት በጣም ነውር ነው። ምክንያቱም ሴት እኮ ዶሮ ብቻ ነት በንፋስ እንቁላል የምጥለው። ሰው ሴትም ሆነች ወንድ ከአባትና ከእናት ነው የሚገኘው።
ማንም ባዮሎጂ ቢያመጣ ዝም ብሎ ከመሬት የተነስቶ የተወለደ ሰው የለም። በተለይ ኢትዮጵያ ውስጥ ሁሉም ከእናትና ከአባት የተገኘ ፍሬ ነው። ስለዚህ ዝም ብሎ ተነስቶ ደፋሪ ወንዶች ደፋሪ ማለት እኮ ይሄ እኮ አሁን እኔ ለምሳሌ ፐርሰናሊ መታ እንዲህ ብትለኝ እኔን እዛ ጋር ህይወት ያልፋል እንጂ እሷን የሆነ ነገር አረጋታለሁ። ምክንያቱም እኔ ከምጠላው ነገር ላይ ያለ ስሜ ያለ ስራዬ እንደዚህ ማለቷ ይሄ ነገር እኔ ዋጋ አስከፍላታለሁ። እኔም ዋጋ ልከፍል እችላለሁ በዛው ማለት ነው። ስለዚህ ምንድነው ሐሳባቸው አይታችኋቸው ከሆነ ተመሳሳይ እድሜ ላይ ያሉ ሴቶች ናቸው ይሄን ነገር እያራመዱ ያሉት በብዛት እንግሊዘኛ ተናጋሪዎች ናቸው፣ ተመሳሳይ ናቸው፣ ፋሚሊ የላቸው፣ ባክግራውንዳቸው ከአውሮፓውያን እንትን ናቸው፣ እንግሊዘኛቸው ኢቭን ተመሳሳይ አንድ አይነት የሆነ በቃ ከአንድ እናት የተወለዱ ሰዎች ነው። ኢቭን በኢትዮጵያ ሚዲያ ገዝተው ወንድና ሴት ጥላቻ ለመዝራት ትዳርን ጠል ለማድረግ ሰውን የሚሰሩ አሉ። አንዷ ስሟ ስለሚጠፋብኝ ነው። አንድ ቀይ ልጅ አለችና እንደዛ ያደርጋሉ። ስለዚህ ጆርዲ የምትባል ሴት ምን ብላለች? በራሷ በአፏ ስለ ግብረ ሰዶም ትቀበያለሽ ወይ ብሎ ጆኒ የጠየቃት ጊዜ ይሄንን ነገር መመለስ አልፈልግም ማለች። ለምን? ፈንድ ስለሚደረጉ በነሱ አይታቸው ከሆነ 24 hours ኢንተርኔት ላይ ናቸው። እኔ አሁን ስራ አለኝ። አሁን ስራ ስመጣ አጥፍቼ ነው የምወጣው። ሌሎቻቸውም እንደዚህ። እነሱ ግን በቃ ኮንቲኒዩስሊ ቁጭ ብለው ሰፖርት የሚያደርጋቸው ሰው አለ። ሃውስ ሬንት የሚከፍልላቸው አለ፣ ምግብ የሚገዛላቸው አለ። ቁጭ ብሎ ኢንተርኔቱን ተክለው ህዝቡን እርስ በርስ ለማባላት ሴቱን ከወንድ ጋር ብዙ ሰው ትዳሩን የፈታ ሰው አለ። የሚገርም ነገር ባለማወቅ ብዙ ሰው ማለት ነው በጣም የተጎዳበት ሰው አለ። የሰውን ህይወት አበላሽተው እንዲንቀጥላለን ብለው የሚያስቡ ከሆነ በጣም ኢትዮጵያ ውስጥ ባይዘው አይሰራም። የሚገርም ነገር ኢትዮጵያ 95% እኮ ክፍለ ሀገር ነው። አዲስ አበባ 5% ያለ ሰው ነው። የሆነ ነገር ቢያደርጉ እንኳን ይሄ የሚስፋፋ ነገር አይደለም። የክፍለ ሀገር ሰው ማለት አንዳንዴ ዘመናዊ ነን የሚሉ ሰዎች ናቸው እንደዚህ አይነት ነገር ውስጥም እየገቡ ያሉት ባለማወቅ። በተለይ ቲኔጀሮቹ የክፍለ ሀገር ሴትማ እንዲህ ብትል ወገቧን ነው በሽመል ጠቅልላ መጠላት ገብቷል። እዛ ጋር እንደዚህ የለም። ስርዓት ያለው ማህበረሰብ ነው። ስለዚህ እኔ እንደ አንድ የአዲስ አበባ ልጅ ተወላጅ ይሄ ነገር ከባድ ነገር ነው፣ ዋጋ ሊያስከፍል የሚችለው አላወቁትም። እስቲ ይሄዱበትና እነሱም እንትን ነው። ስለዚህ እኔ እንደ ወንድነቴ ቤታችን ውስጥ ሴቶች ልጆች አሉ፣ ፕሮቴክት እናደርጋቸዋለን። ሴት ከሴት ነው የተፈጠርነው። እህቶቻችን አሉ፣ ብዙ ልጆች አሉ እኛ ቤት ውስጥ አሁን ሴቶች። ስለዚህ እንዲህ አይነት ነገር ሰው ላይ መርዝ መርጨት ምን ማለት ነው? ማለት እኛ ቤታችን ውስጥ ልጆች አሉ፣ እህቶቻችን አሉ፣ ሲወጡ ሲገቡ። አሁን እንደውም ደስ ያለኝ በደንብ እየተቆጣጠርናቸው ነው። ምክንያቱም ከአዲስ ጓደኛ እንዳይዙ። በፊት እኛ ምንም አይመስለንም፣ እዚህ መጥቶ ሲያድሩ ቤት ውስጥ የኛም እህቶች ሄዶ ሌላ ቦታ ሲያድሩ ምንም አይመስለንም ነበር ሴቶች ናቸው ብለን። አሁን እኛ በጣም ሴቶችን እየፈራን ነው፣ እነዚህ አይነት ሴቶቹን ማለት ነው። ምክንያቱም እኔ እህቴን ወጥተው እንዲያድሩ አላደርጋቸውም። ቤት ውስጥ ቁጭ ብለው በስነ ስርዓት ሁሉን ነገር ኮንትሮል እያደረግን ነው። ባይዘው አንቀተውናል በደንብ ማለት ነው። እያንዳንዱ ቤት ውስጥ ሴት ያለ ሰው ልጆቹን ኮንትሮል ማድረግ አለበት፣ እነዚህ አውሬዎች ስለሆኑ ማለት ነው። ስለዚህ እኛ ፌሚኒዝምን ስናየው ጎግል ላይ ገብተን ስናየው ኤልጂቢቲኪው ይቀበላል፣ ይደግፋል ይላል። ተመሳሳይ ጾታን የጾታ እኩልነትን ይደግፋል ይላል። ስለዚህ እነዚህ ሰዎች መርዝ ነው ይዞ የመጡት፣ አይሳካላቸውም። ግን የተወሰነ ብጥብጥ ሊያስነሱ ይችላሉ። ያው እንደኔ ጦርነቱ ወደፊት ሲጀመር የበለጠ ያው ድባቅ ይመታሉ ብዬ አስባለሁ። እህቶቻችን ውቤ በጣም ደስ የሚል አይዲያ ነው የተናገረችው ከመጽሐፍ ቅዱስ አንጻር። ይህን ድፍረት ራሱ አሁን ተነስተው እኮ መጽሐፍ ቅዱስን እየተሳደቡ እምነትን መሳደብ፣ እንዲህ ማህበረሰብን መሳደብ፣ እንዲህ ምንድን ነው የሚፈልጉት? እኛ እኮ ኢትዮጵያውያን ነን። የሰው ልጅ የፈለገ ቢሆን ነፃነት የሚባል ነገር ገደብ አለው። መንግስትን እኮ እኛ አሁን አንደበታችን ነፃነት አለው።
እዚህ ሆነን ልንሳደብ እንችላለን። እዛ ብንሳደብ ግን ይገሉናል፣ ሌሎቹ እንደሚሞቱት እንደምናየው። ስለዚህ የሰው ልጅ አንደበት ስላለው ብቻ የፈለገውን ነገር ማውራት አይችልም። እኔ የቤኪን እንትን ጠብቄ የውቤን የሜርሲን የሁሉንም ሰው ኢቴክስ በጠበቀ መልኩ ነው ከሰው ጋር መኖር የምችለው። ስለዚህ የሴት ልጅ የጾታ እኩልነትና የሴክሹዋል እኩልነት እንደፈለገች ማሰብ ትችላለች። አለማረግ ከፈለገች እንዴ ጭራሽ ጡት ላጠባችሁ ይከፈላት እያለች እኮ ነው ወጣ። ለልጇ ጡት ካጠባች ለጡቷ ለወተቷ መከፈል አለበት። ወጥ ከሰራች ወጥ ለሰራችበት ይከፈላት። ካርታ ካለ ቤት ውስጥ ካርታውን ሼር ያድርጉ። ምን አይነት እየዘሩ ያሉት ነገር ምን እንደሆነ አላማቸው ከባድ ነው። ስለዚህ ወንድሞች ልነግራችሁ እህቶች፣ እነዚህ ሴቶች ከመንግስት ቀጥታ ሰፖርት ይደረጋሉ። ባይዘወይ እግዚአብሔር በሚያውቀው ጊዜው ሲደርስ ታዩታላችሁ የሚወጣው ጉድ። ሰፖርት ተደርገው ነው። ጆርዲ እኮ የተያዘች ጊዜ በ24 ሰዓት ውስጥ ነው ያስመልጧት። ከዚህ በኤርፖርት አውጥተው አስመልጠዋታል፣ ወደ አውሮፓ ማለት ነው እንጂ እጅ ከፍንጅ ተይዛ ነበር። የተያዘባትን መረጃ በደህንነቶች ነው የተወሰደው እንጂ ያ ፎቶ ከመለቀቁ በፊት ብዙ ቪዲዮዎች እጁ ላይ ተገኝቶ ነበር፣ ስልኩን የያዘባት ሰው ማለት ነው። እሷን አስመልጠዋታል። ስለዚህ እኔ እንደ አንድ ወንድ ኢትዮጵያዊ መድፈርን እቃወማለሁ። የሚደፈርንም ሰው አላበረታተ፣ በጣም መጥፎ ነው። የሚገባውን ቅጣት ያገኛል። ግን የኢትዮጵያ የተከበሩ ወንዶች ትዳር ያላቸውን ሴቶች ማንጓጠጥ፣ ወንዶችን መሳደብ ግን እኔ ባልሳደብ እንኳን ስለሌሎቹ ዝም አልልም። ዋጋ አስከፍላቸዋለሁ ብዬ አስባለሁ። አመሰግናለሁ። ሰማለሁ። ከስር ተባረክ ወንድማችን፣ እግዚአብሔር አምላክ አብስበርክ። እሺ አንድ ነገር ላሳየችው። ሴት ናት ወንድ ናት? እቺ ሴትዮ እስቲ የምታወራን ነገር ስሙ። እሺ እቺ ሴትዮ ወንድ ናት ሴት ናት? ምንድን ነው ጾታዋ? እኔ አልገባኝም። ብዙ ጊዜ የምትለውን ስሙ። እሺ እና እንግዲህ ይሄ ግልጽ ነው ግን አንዳንዴ ስላሴን አስረዱን ብለን ስንጠይቃችሁ በጣም ብዙ ትደክማላችሁ እያወቃችሁት ማለት ነው። ለማንኛውም በመቀጠል ከዚህ ቪዲዮ ላይ በሁለተኛ ደረጃ የተረዳሁት ምንድን ነው፣ ሴት ልጅ የተፈጠረችው ለወንድ ነው ብለው ያምናሉ ክርስቲያኖች። በእስልምና አስተምሮ ሴት ልጅ የተፈጠረችው ለወንድ ነው ብለው ያምናሉ። አያችሁ፣ በዚህ ቪዲዮ መምህር ራሱ ምን ብሏል? ሴት ልጅ የተፈጠረችው ለወንድ እንደሆነ ነው ኤግዛክትሊ በአራት ነጥብ እያስተማረን ያለው ማለት ነው። ታዲያ ሴት ልጅ የተፈጠረችው ለማን ነው? ለሴት ነው? ሴት ልጅ የተፈጠረችው ለማን ነው ታዲያ? ለሴት ነው። ሴት ልጅ የተፈጠረችው ለወንድ ነው። ወንድ ልጅ የተፈጠረው ለሴቷ ነው። ምንም እኮ ምንም ይናል እንትን የሚል አይደለም። ስለ ወንድ ልጅ ራስነት ሲያነሱ እሱ ነገር ከመበለጥ አንጻር ሳይሆን በክብር ከመተካከል ጋር ራሱ ነበረ መምህራን ሰው ሲያወሩ የነበሩትና ሴት ልጅ የተፈጠረችው ለሴት ነው ብለው በአራት ነጥብ እና በስንት ነጥብ ይዝጋው? በስንት ነጥብ ይዝጋው? ማለት ክፍት ያድርገው። ሴት ልጅ የተፈጠረችው ለወንድ ብቻ አይደለም ብሎ ከዛ ክፍት ያድርጉት ጉዳዩን። ከዛ ማንን ይጨምሩበት? ሴትን። ከዚያ ደግሞ ፌሚኒስቶች እንደሚያምኑት ውሻን፣ ድመትን እያለ ይቀጥል። በቅሎ፣ ፈረስን። አንድ ቬጋን እንትን ፌሚኒዝም የሚባል አንድ የፌሚኒዝም ካቴጎሪ አለ። በጣም አደገኛ ነው እሱ። ባይ ዘ ዌይ ቬጋን ፌሚኒዝም እሱኛው የፌሚኒዝም ሴክት እንስሳዎችንም ያካታል። እነ ውሻ፣ እነ ድመት፣ እነ አህያ ምናምን ነገር ያካታል። ያው በመጋባት ውስጥ ማለት ነው እንዴ። ቅድም ዲያቆን ዳዊት ቤት ስለ አፍሮ ፌሚኒዝም ሲነሳ ነበረ። ለእያንዳንዱ ለፌሚኒዝም እንቅስቃሴ የሚሰጣቸው የዳቦ ስም በጠቅላላ
ማለት እንትኑን በተመለከተ ሶሳይቲውን አገር የሆነ ሀገር ሄዳሉ ስላላቸው ስለ ካልቸር ያጠናሉ ያን ነገር እንቶ ምናምን ከዚያ ስም ይሰጣሉ። አፍሮ ፌሚኒዝም ለምሳሌ ብላክ ሴቶች ላይና ከሚሰሩት ማህበረሰቡ ላይ ካላቸው ነገር ጋር ተነስተው በጣም ጥናት አድርገው ከዚያ እነሱን ዲሲቭ ለማድረግ የሚጠቀሙት ነገር ማለት ነው። ይሄ ቴክኒካዊ በሆነ መንገድ ነው ባይ ዘ ወይ ዲሲቭ ያደርጉ እህቶቻችንና ለምሳሌ ካለው ከሀገሪቷ ካልቸር ጋር ተስማምቶ ነው የቀጠለው። ሴት ልጅ እማወራ እንደሆነች ይቀበላል። አባወራነትን ይሄ አባወራዊ ስርዓትን የሚቀበል ነው ምናምን ብለው ቀስ ብለው ያስገባሉ። ኖ አይቀበልም። በነገራችን ላይ ዲቴል ግቡ። ያን የተቀበሉትን ተቀብለው በመስራት ያሉትን ሴቶች ወንዶች ስጫቸው የተቀበሉት ምናምን ገብታችሁ ዲቴል የህይወት እንትናቸውን ተመልከቱ። አይገናኝም። እና ምን ያልኳችሁ ነው መሰላችሁ? ፌሚኒስት የሆነ ሰው አንድ ሰው በጭራሽ በጎና መልካም ነገር ከሱ ሊገኝ አይችልም። ከሸይጣን ምንም ነገር መልካም አይጠበቅም፣ መልካም አይገኝም። ሰው እነኚህ ሰዎች አብዛኛውን ጊዜ እኔ በጣም በዚህ ጉዳይ አንድ ቻሌንጅ ያነሱ ነበር። ለምሳሌ ስለ የሆርሞንን ጉዳይ በተመለከተ አንዳንዶች እንደዚህ ሆርሞን ከብዛት እንደዚህ ምናምን ያሉ ለሚፈልጉት ነገር ናው ከምንም ጋር እግዚአብሔር ሂዝ ፐርፌክት። እግዚአብሔር ሁሉ ጊዜ ፐርፌክት ነው። ሶ እግዚአብሔር ሴትን የፈጠረው ለወንድ ነው እንዴ? ያለ ወንድ ቅድም እኮ ምሳሌ እግዚአብሔር ዲዛይን ሲያደርግ እግዚአብሔር ዲዛይን ባደረገው ነገር ተሳስቶ አያውቅም። እግዚአብሔር ዲዛይን ሲያደርግ ዲዛይን ባደረገው ጉዳይ ላይ ተሳስቶ አያውቅም። ተሳስቶ አያውቅም። እኔ መርሲ ልጠይቅሽ ወይስ ሰናይ ልጠይቀው? ሰናይ ልጠይቀው? ሰናይ ልጠይቅ ጥያቄ ልጠይቅ ዝም ብዬ እንደው ለጨዋታ ያክል ማለት ነው። ሰናይ አለ? ሰናይ የለህም? አለ የለህም? እሺ አንድ ሰው ልጠይቅ። መሲ ልጠይቅሽ? መሲ ኦፊሻል ሁለት አንዳችሁ መሲ እንደው መርሲ ከተማ ልጅ ናት። እኔና መሲ የገጠር ልጆች ነን። እኛ ይገባናል። በገጠርኛ ላውራ። መርሲ ለምሳሌ ለምሳሌ መርሲ ቡና ታውቂያለሽ? ቡና እኛ አካባቢ ቡና የለም። በእርግጥ እኛ ጋር ያለው እንደዚህ በቆሎ ምናምኖች ናቸው እነሱ። ለምሳሌ ቡና ዝም ብሎ የሆነ ቦታ መሬት ላይ ቢጣል ቡና ማለት ለምደው እንደዚህ ዳርክ የእንሰት ችግኝ ታውቂያለሽ? እንሰት ለምሳሌ አለ እናንተ ጋር እንሰት ቤካ ያኔ ምን ቤኩ ወነከነስ እሺ እንትን ሳለ ለምሳሌ አቮካዶ እናንተ ጋር አቮካዶ የለም ማለት ነው። ኢየሱስ ምንድን ነው ያለው እናንተ ጋር? እኔ አላቅም። እኔ ብዙ የገጠሩ ቤኪ እንደ አንቺ ከተማ ልጅ ነሽ እንዴ? እኔ ገጠሩን አላቅም። እንደምን ነው ገጠር ልጅም ታረጋት? ምን ጉድ ነው? ወይኔ ምን ጉድ ነው? እኔ እኮ የከተማ ልጅ የገጠር ልጅ መስለኛለች እኮ እንደኔ። ወይኔ የገጠር ልጅ አለ። እሺ ውባ የገጠር ልጅ ነሽ? ከተማ ለምን ነው ያላቅም? በሰፈር ተጀመረ። በሰፈር እሺ፣ ቀጥሉ። የገጠር ነሽ? የገጠር ልጅ ነው። የገጠር ደስ ይላል። እሺ እናንተ አካባቢ እንሰት አለ? ለምሳሌ እንሰት ወይም አቡጋዶ ምናምን ነገር አለ? አለ። እሺ ለምሳሌ እንሰት ዝም ብሎ ሜዳ ላይ ባልተቆፈረ ሜዳ ላይ ዝም ብሎ ቢቀመጥ ያ እንሰት አድጎ ምናምን ነገር አፍርቶ ሙዝ ምናምን ነገር የሙዝ ፍሬ ሊሰጥ ይችላል? አይችልም። ስለዚህ እንሰቱ ፍሬ እንዲያፈራ ምን መደረግ አለበት? መሬቱ መቆፈር አለበት። ስር ወደ ስር እንዲሰድ በስርዓት መተከል አለበት። በቃ አለቀ። ታዲያ እግዚአብሔር እኮ ዲዛይኑ እንደዚህ ነው። አሁን ያ ነገር ነው መጠየቅ ነው። የገጠር ልጅ የከተማ ይሄ ገጠር እንደ እኛ ፕራክቲካሊ ነው ገባሽ? ስለዚህ ተቆፍሮ ነው
ተተክሎ ነው። እኔ ሴት ልጅ እኮ ልታረግስ የግድ ያስፈልጋል። እግዚአብሔር ዲዛይን ሲያደርግ ዲዛይኑን በትክክል አይሰትም ነው ባጭር ቋንቋ። እና ሴትን የሰራው እግዚአብሔር ለወንድ ነው አጭር አማርኛው ወንድን ለሴት ነው ሴትን ለወንድ ነው እንጂ ሴትን የሰራው ለወንድ ነው ብሎ በ4 ነጥብ ደመደመ እና በስንት ነጥብ ይደምድም? እቺ ምሳሌ እኮ ሲምፕል አድርገህ ብትጠይቀኝ እኮ መልስልህ ነበር። ምን አለፋክ የገጠር ልጅ ምታስፈልግ የገጠር ልጅ ሞይ ደጋ አንዴ ጀስት በቃ ስለ ልጅ መስጠት አይደለ ልታወራ የፈለከው? እሱ አለ ስለ ልጅ መስጠቱ ሌላ ጉዳይ ነው። እግዚአብሔር ምንም ነገር ፍሬ ሲሰጥ ገባሽ? ፍሬዎች የመጡበት መካኒዝሞችን ካየሽ ሁሉም ነገር እግዚአብሔር ዲዛይን እንዳደረገው ወደ ሰው ስታመጪው ደግሞ በዚህ መንገድ ነው አፕላይ የሆነው ሁሉም ነገር ነው። በጣም ብዙ ከዚህ ፊት አሁን የሆነች ሴት ነች አምላኬ ምን ያለችው ሴትዮ በእናቷ ማጸን እኮ እናቷ አይደለም በአባቷ በኩል ነው አይደለም በአባቷ በኩል የተሰጣት። እንደውም የእናቷ ሳይሆን የአባቷ ዘር ነው ያለባት አይደል እንዴ? ምን ልላችሁ ፈልጌ ነው እግዚአብሔር ሁሉ ጊዜ ፐርፌክት ነው። እቺ ሴት ለምሳሌ እንደ ወንድ ነው የሚያደርጋት። መምህሩ ሲያስተምሩ ሴት ልጅ የተፈጠረችው ለወንድ ነው ብለው በ4 ነጥብ ዘጉ። እኔ እኮ ግራ ይገባ ኢየሱስ ክርስቶስ ምንድን ነው የሚያወሩት? ግን ደህና ናቸው እነዚህ ፌሚኒስቶች? ያ ረቢ። እሺ ሰናይ ወደ አንተ ጋር መጣሁ። ቤካዬ እነሱ ጋር እኮ ሌሊት ነው ተኝቶ ይሆናል። ሰናይ ተኝቷል። እግዚአብሔር ከሱ ጋር። እሺ አዎ እሺ። ለማንኛውም መሲ ወደ አንቺ ጋር መጣሁ። ሐሳብ መጥር ላይ ሐሳብ ካለሽ? እኔ የለኝም ቤኪዬ። ምናልባት ሜርሲዬ ካለች እንትን ልበል። አንድ ነገር ግን መናገር የምፈልገው ምንድነው በስህተትም ይሁን እንደዚህ አይነት ነገር ውስጥ ጆይን ያደረጋችሁት በነገራችን ላይ አንዴ ወደውና ፈቅደው ራሳቸውን አሳምነው እንደዚህ አይነት ነገር ውስጥ የገቡ ወገኖች እነሱም ለመውጣት በጣም ይከብዳቸዋል። ላይክ ግብረ ሰዶማውያን እንደሚሆኑት ማለት ነው አለ ቤኪ። አሁን እነሱ ከዛ ነገር ውስጥ እግዚአብሔር ካረዳቸው በስተቀር ሊወጡ አይችሉም። በምንም አይነት ምክር እነሱን መለወጥ አይቻልም። በቃ የሆነ ታምር ካልተፈጠረ ለእግዚአብሔር ምን ይሳነዋል ከሚለው አንፃር ግን እንደዚህ አይነት ነገር ውስጥ የሚገባችሁ ወገኖች ቅድም ብየዋለሁ ኦልሬዲ። በቃ መጨረሻችሁን ሳስበው በጣም ነው ማዝነው፣ በጣም ነው የሚያስፈራኝ። በቃ ያለ ጊዜያችሁ ነው። ህይወታችሁ አጭር ነው። የምትኖሩት ኑሮ ደስተኛ አይደለም። በማንነታችሁ ደስተኞች አይደላችሁም። ብዙ ነገር የጎደለባችሁ ጉድለታችሁ በጣም ብዙ የሆኑ ሰዎች ናቸውና ምናልባት ግን በማታውቁት መንገድ ላይ ይሄንን ነገር ሁላ እንዳለበት ሳታውቁ የሴቶችን ጥቃት እንቃወማለን በሚል ሰበብ ብቻ እንደዚህ አይነት ነገር ውስጥ የገባችሁ ወገኖች ወደዚህ ወደ እውነት እንድትመለሱ። እንደዚህ አይነት ነገር ውስጥ ሳትገቡ የሴቶችን ጥቃት መከላከል ትችላላችሁ። የሴትን ጥቃት ለመከላከል ሰው መሆን ብቻ በቂ ነው። ሴት መሆን ብቻ አይደለም ዋናው መስፈርት። ቤካ ይቃወማል፣ ወንዶች ይቃወማሉ፣ እኔ ይቃወማለሁ፣ ሁሉም ሰው ይቃወማልና ሰው ብቻ ሆኖ የሰውን ጥቃት የማይቃወም የለም። ስለዚህ ሰው መሆን ነው የሚጠበቅባችሁ። ወደዚህ ተመለሱ፣ ወደ ራሳችሁ ወደ ማንነታችሁ ተመለሱ። ወንዶችን ይወዳችኋል፣ እኛ እንወዳችኋለን፣ ሁሉም ያከብራችኋል። የተከበራችሁ ናችሁ፣ በእግዚአብሔር ዘንድ የከበራችሁ፣ በሁሉ ነገር ክብር የተሰጣችሁ እህቶቻችን ናችሁ። ስለዚህ እንወዳችኋለን። ኑ ተመለሱ። በክርስትና ውስጥ ያላችሁ እናንተ ሸክም የከበደባችሁ የበታችነት ስሜት የተሰማችሁ ብቸኝነት የተሰማችሁ በተለያየ አይነት መንገድ ሳታውቁ እዚህ ውስጥ የገባችሁ ወደ እግዚአብሔር መንገዳችሁ እንድትመልሱ በቃ እናንተ ባክ ያደረጋችሁ ናችሁና መጽሐፍ እግዚአብሔር ቃል ሲናገር እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይላልና ከነሸክማችሁ የሚፈልጋችሁ ሊያሳርፋችሁ የሚፈልግ ጌታ አለ። በንስሐ ወደ እግዚአብሔር መንግስት ተመለሱ። ከድቅድቁ ጨለማ አምልጡ፣ ወደ እውነት ኑ። የሰይጣን ተገዢ አትሁኑ፣ ለጨለማው ዓለም ተገዢ አትሁኑ። ይሄ ከጨለማው ጋር መተባበር ነው። ከጨለማው ጋር የሚተባበር ደግሞ የእግዚአብሔርን ክብር የሚቃወም ነው፣ ጌታን የሚቃወም ነው። የእግዚአብሔር የሆነውን ነገር ሁሉ ለራሱ ማድረግ የሚፈልግ ነው። እናንተ በእግዚአብሔር የተፈጠራችሁ የእግዚአብሔር ፍጥረቶች ናችሁ። ኑ ወደ እግዚአብሔር ልጅ ሁኑ።
እግዚአብሔር ልጆቹ ነው፣ በጌታ ልጆቹ ነው። አሁን ላይ እናንተ እዛ ውስጥ ያላችሁ ፍጥረት ናችሁ። የእግዚአብሔር ፍጥረት የሆነ ሁሉ የእግዚአብሔር ልጅ አይደለም። ስለዚህ በክርስቶስ ኢየሱስ ልጅነትን አገኙ፣ የዘላለምን ሕይወት ውረሱ። ጌታ ይወዳችኋል። እኛም እህቶቻችሁ እንወዳችኋለን፣ እናከብራችኋለን። ከነማንነታችሁ አትሸማቀቁ፣ አትፈሩ። ሁሉ ይወዳችኋል። ኑ ወደ ጌታ፣ እንወዳችኋለን። ይሄንን መናገር እፈልጋለሁ እንደ አንድ ክርስቲያን ማለት ነው። ቤኪ በቃ ጥሪ ነው ማድረግ የምፈልገው፣ ምንም አይደለም። ያልዳነ ሰው ኑ የመዳን ቀን ዛሬ ነው እንደምንለው የደከማችሁ ኑ፣ እግዚአብሔር ያሳርፋችኋል። ሸክን የሚያራግፍ ጌታ አለን። እኛ በቂ ሆነን ወይም ደግሞ አዋቂዎች ሆነን አይደለም፣ ግን ከጌታ ጋር ስለሆንን ጌታ ረድቶን መንፈስ ቅዱስ አግዞን ነው። ያለ መንፈስ ቅዱስ ብርታት የለም፣ አቅም የለም፣ ህይወት የለም፣ እውነት የለም። ስለዚህ ወደ እውነት እንድትመጡ እናንተን ኢንቫይት ማድረግ እፈልጋለሁ። እንወዳችኋለን። ወንድሞችን አናግሩ፣ ንስሐ ግቡ፣ በቤተክርስቲያን ህብረት አድርጉ። በቤተክርስቲያን ህብረት የማታረጉ ሰዎች ወይም ደግሞ በተለያየ መንገድ ከክርስትና የራቃችሁ ሰዎች በአስተሳሰብን በምንም በሁሉም ነገር ትደክማላችሁና ቢያንስ የእግዚአብሔርን ቃል አንብቡ፣ ወደ እግዚአብሔር ቤት ሂዱ፣ ህብረት አድርጉ፣ ከወንጌል አማኞች ጋር ህብረት አድርጉ፣ ከማህበረሰቡ ጋር ህብረት አድርጉ። ብቸኝነት አይሰማችሁ ልላችሁ ፈልጋለሁ። ተባረኩልኝ። ጸጋ ይብዛላችሁ። ቤኪዬ ሌሎች ይቀጥሉ እህት ወንድሞች። እሺ ተባረክ። አሁን የገባ ሰው አለ። እሺ ሚኪ ሰላም ላንተ ይሁን። እንዴት ነህ? እዴን ቤካዬ ሰላም ብያለሁ። ሁሉ ሰላም። ሜርሲ እዚህ ውስጥ ያላችሁ ሁላችሁም እግዚአብሔር ከአባታችን ከጌታ ከኢየሱስ ጸጋና ሰላም ይብዛላችሁ። ሊያ ምን አድርጋ ነው? ሊያ የትኛው ሊያ ነው የምታወራው? ሊያ ምን አደረጓት? አንዲት በጣም ድንቅ ደስ የምትል እህታችን አለች፣ የኦርቶዶክስ ቤተ እምነት ተከታይ ሆና ግን በጣም 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 የኔ ፌሚኒዝምን እንቅስቃሴ የምትቃወምና የምትታገል ሴት መሆን እንዳለባት አጥብቃ በከፈተቻቸው ላይቭ ስትሪሞች ሁሉ የምትናገር አንድ ድንቅ እህት አለች። ኦኬ ድንቅ እህት አለች። ሊዲያ የምትባለው ልጅ ትቃወማለች። አጌንስት ፌሚኒስት ናት። ይችኛዋ ፎቶ የተለጠፈው እኔ ሊያ በለስተን ያችኛው ሊያ ነች። እቺ ሊያ ናት። ስሟም እሳቸው ምንድን ስማቸው ማለት ኦኬ ሊዲያ ሶሪ ሊዲያ ስማቸው እንደዛ እኔ አላውቃቸውም ስማቸውን። በእርግጥ እኔ ሲሉ ሰማለሁ እንጂ እኔ እቺ ልጅ የት ነው ከእንትና ጳውሎስ በፍቃዱ ጋር ምናምን ዲቤት ስታስደርግ ምናምን አውቃታለሁ ምናምን ነገር ማለት ነው። ጳውሎስ በፍቃዱ ትሰራዋለች ምናምን እርሳቸውን ያልከኝ ነው። እሷ ሆስት ውስጥ ጳውሎስ በፍቃዱ እየመጣ አንዳንድ ትምህርቶች ያስተምር ነበር ከዚህ በፊት ማለት ነው ቲክቶክ ላይ። አይቻቸዋለሁ። እሳቸው ጋር መጥተው ሲያስተምሩ ጳውሎስ ፍቃዱ እሱ ናቸዋለሁ። ግን ዋና ነገሩ ምንድነው? ከአሁን ቀደምም በፌሚኒዝም እንቅስቃሴዎች ላይ በጣም ስውት በሆነ መንገድ የምትሰራ ወንዶችን እንዲጠሉ ሴቶች አውቃ ጋብቻን የምትቀበል በቃ እንደዚህ የምትቀበል የምታከብር መስላ ምናምን ነገር አላል ስውት በሆነ መንገድ በጣም በጣም በነገራችን ላይ ጌታ ምንድነው ሐዋርያው ጴጥሮስ በሁለተኛ መልእክቱ ትዝ ይላችኋል ምዕራፍ 2 ላይ ያነሳው ሐሳብ አለ። ቀድሞ የነበረውን ከዚያ ነው በመካከላችን ስላለውን ጉዳይ ያነሳልና በትምህርት የሚገባ ነገር ከባድ ነው፣ አይወጣም። ቅንነትን የሚያበላሸው ውስጥ ያለውን ነገር ነው በጣም እንትን የሚለውና እሳቸው በጣም አደገኛ በሆነ መንገድ ስውት በሆነ መንገድ የመጡ ናቸውና ሳምሪ ስለገባ አይደለም ጥያቄ እኔ አንተም ጠይቀህ ለምሳሌ አንድ ሰው ፌሚኒስት ብሎ ራሱን በቃ ላይክ አይደንቲፋይ ካደረገ ከዛ ኔክስት ቀጥሎ ክርስቲያኒ ማለት ይችላል። ሚኪ ኧረ በጣም አስቸጋሪ ነው። እንደዚህ ፐርሴፕት ስላላረኳት ነው ገባ መንፈሳዊ ነገር ላይ ኢንቮልቭ ስላደረገች በዚህ ልክ ፌሚኒዝምን ታቀነቅናለች ብዬ ኤክስፔክት አላረኩም እና በዚህ ዳይሜንሽን ካለች በጣም አስቸጋሪ ነው ማለት ያው ፓትሪያርካን ካልቸርን ሪሊጅንስ ምናምን ዲባንክ የሚያደርግ ስለሆነ ይህ ሁሉ ነገር እያለ ሰው ፌሚኒስት ሆኖ ክርስቲያን መሆን በጣም አደገኛ ነው። የሰሞኑ ያው ጦርነቱም ያ ስለሆነ ማለት ነውና እና አስገርሞኝ እኮ ነው እና ጌታ ይመልሳችሁ። እዚህ ጋር ምድር የሚለው አንበበው ችግር የለው አንበበው
ዌር አር ዘ ፌሚኒስትስ? ኦኬ የት አላችሁ? እህ እንግዲህ ታዲያ እኛው ለምሳሌ እኔ አንተ መርሲዬ ምኖች ነን እኛ የክርስቶስ ተከታይ ክርስቲያኖች አይደለም? ያ ያ ያ so we are what we are Christian like ከተላውን ማውራት ያው በቃ በሚገርም ሁኔታ እንግዲህ ጌታ ይመልሷና መሰሎቿን እንዲመለሱ ያው እንግዲህ ጌታ የንስሐ አምላክ ነው። እንደዛ አድቮኬት እናደርጋለን። ብቻ እዚህ ውስጥ ያሉ ሰዎች በጣም ተደጋጋሚ እዚህ ነገር ላይ ስለተነገረ ብዙ ክርስቲያኖች ሎጎውን አንስተውታል። ካለማወቅ የተነሳ እያደረጉ ነበረ። አሁንም ቢሆን ኮንሽስ ያለው ሰው የሴት ልጅን ጥቃት አቢዩዝመንት ምናምን ቆሞ መናገር ይችላል። የትኛውም ሰው እህቱ ሲጎዳ ወንድሙ ሲጎዳ ማንም ዝም ብሎ አይም። ስለዚህ ለአቢዩዝመንት ለሴት ልጅ መደፈር ህሊና ያለው ሰው መቆም ስለሚችል የግድ ለሴት ልጅ ለመቆም ፌሚኒስት መሆን አይጠበቅም። ፌሚኒስት አይዲዮሎጂውም ትምህርቱም በደንብ ሲመረመር ያው ከነገር አላቸው። ስለዚህ አላወቁም። አሁን አብዛኛዎቹ ፕሮፋይል የሚቀይሩ ሰዎች ለሴት ልጅ መቆም እየመሰላቸውና ተሸውደዋሉ ብዙዎች። ሰሞኑ ደግሞ እውነት ለመናገር አንዳንድ ሰዎች ቤክ እየደረበ ነው መሰለኝ ይደርባል። I'm sorry ያ እና ሰሞኑ ባይዘው ካለማወቅ የተነሳ ብዙ ሰዎች እያወረዱ ለማየት እንደሞከር ነው 5-6 ቀን። ስለዚህ ዲሲቭ ተደርጎ ተሸውደው ነው መልካም በሚመስል ኢፈርት ለሴት ልጅ በመቆም በሚመስል ጉዳይ መተውባቸው ነው። ያላር በሰስ ጎን እንደሚባለው አይነት ነው አመጣጣቸው። በዛ ምክንያት ሁሉም ተረባርቦ ምናምን ሄዶበታል። አሁን ግን ተመልሶ ወንድሞችን አገልጋዮቹ በተለይ ላይቭ ስትሪም ላይ በጣም በተጋት እያገለገሉ ያሉ ሰዎች አሉ በዚህ ጉዳይ። እነሱን እያዩ ብዙዎቹ እየተመለሱ ነው። ስለዚህ ዛሬም ነገም ይቀጥላል። ኔክስት ግን ስቲክ አድርገው የሚሄዱ ሰዎች በቃ ምንድነው ለይተዋሉ ጎራቸውን ማለት ነው። በዛ ነው የምናምነው። ሰሞኑ በሚሰራው ስራ ፕሮፋይል የማያወርዱ መተው ሰሚት የማያደርጉ ከሆነ ሎርድ ኦፍ ጋድ በጣም አስቸጋሪ ነው የሚሆነው። ካለ እውቀት ግን ሰዎች አድቫንትን ሞዲፋይ ፕሮሞት እያደረጉት ነው ወደኋላ ብለው ግን ፐርሰናሊ በቲክቶክ አካውንታቸው በዩቱብ አካውንታቸው በቻሉት መደን የሚዲያ ዘመን ነው መጫው ይችላሉ ስለ ሴት ልጆች። ፌሚኒስትን በተመለከተ ፌሚኒስት ሊበራል ፌሚኒዝም አለ፣ ራዲካል አለ፣ ፕላሶፍ ደግሞ ሶሻል ፌሚኒዝም አለ። ዲቪዥኑ በጣም ብዙ ነው። የኢትዮጵያው እኮ እንደዚህ አይደለምና ይሏል ለማታለል ሲፈልጉ። ዞሮ ዞሮ በቃ ራዲካል ነው። ምንም የፌሚኒዝምን አይዲዮሎጂ የተቀበለ ሰው ካቀነቀነ ፌሚኒስት ነው። በቃ ምንም እኮ ግልጽ ነው። ስለዚህ ግማሽ ፌሚኒዝም ሮ ፌሚኒዝም የሚባል ጉዳይ የለም። አይዲዮሎጂውን ከተቀበልን ራን እያደረግነው ነው ማለት ነው። ስለዚህ ፓትራሊክን ለእግዚአብሔር ቃል መገዛትን፣ ሪሊጅንስን፣ ኒውክሌር ቤተሰብን የሚበትን ትዳርን ማያበረታታ ኢቨን ኒውክሌር የተጋቡትን የሚበትን ምናምን ነገር ነው። ኦፊሻሊ አሁን እያቀነቀን ያሉት ልጆች ቪዲዮቸው ሲታይ ነበር። ባለፈው ሜርሲ በደንብ ሲያሳዩ ነበር። ይህን ብዙ ሰዎች እያዩ ነው። ከኤርሚ ጋር ባለፈው በደንብ ሄደውበታል። ስለዚህ ልጅ ያለበት ትዳር ያለበትን ቤት የሚያፈርስ ፕላሶፍ ደግሞ ትዳር ውስጥ ያልገቡትን ሰዎች እንዳይገቡ ኢኒሼት የሚያደርግ ሴት ከሴት የሚያበረታታ አይዲዮሎጂ የታወቀ ነው። ስለዚህ ክርስቲያን እህት ወንድሞች ከዚህ ጉዳይ አምልጡ። መጽሐፍ ቅዱስ ሲጀመር መቼም ሴትን ወንድን ከሴት የበላይ ነው ብሎ ቁጭ አላደርግም። ሰሚሽን ነው፣ ኮሚትመንትን ነው የሚያሳየው፣ መገዛትን እንጂ ሴትና ወንድ በእግዚአብሔር ዘንድ እኩል ነው። በመዳን ጉዳይ፣ በበረከት ጉዳይ ኤቭሪቲንግ መጽሐፍ የሚያወራን ይህ ነው። እነሱ ግን የሆነ ሀሳብ ይዘው እየመጡ ያሁን የፌሚኒዝም ትልቁ ችግሩ መሰላችሁ የእነሱ አይዲዮሎጂ ባይብል ጋር ይመጣና ኢኩቫሌት ይደረጋል። ከዛ አይዲዮሎጂያቸው ነው ከእግዚአብሔር ቃል በላይ የሚሆነው። ለእግዚአብሔር ቃል ሰሚት አያደርጉም። አይዲዮሎጂያቸው ከእግዚአብሔር ቃል በላይ ነው። ብዙዎች እያመፁ ያሉት በዚህ ምክንያት ነው። ሌላው ሄራርኪውን ፓትሪያርካል ሄራርኪን ዲባንክ ካደረጉት ሁሉ ነገር ኖርማል ነው ወደ ማለት ይመጣሉ። ካልቸር አይወዱም። ኢትዮጵያ ላይ ያለው ካልቸር ደግሞ ትንሽ አስቸጋሪ ነው እውነት ለመናገር። አብዛኛው ሰው ክርስቲያን ሪጀነሬት የሆነ እንኳን የወንጌል በጣም በጣም ይቆራረጣል። ያ በጣም ይቆራረጣል። በጣም ነው።
ኦኬ አይ ቲንክ ሚኪ ተቋርጧል። በጣም መጨረሻ ላይ ጥሩ ሀሳብ አንሰ መጨረሻ ላይ ተቋርጧልና ያ በቃ የትኛውም የፌሚኒዝም ግቡ የእግዚአብሔርን ተቋም ማፍረስ ነው። ሌላ ምንም የለው። ምንም የለው። ውጤቱ ምንድን ነው ሲባል የእግዚአብሔርን ተቋም ማፍረስ፣ በትውልድ መካከል ጋፕ እንዲፈጠር ማድረግ፣ የትውልድ ቀጣይነት እንዳይኖር ማድረግ፣ ሴት ከወንድ ጋር እንዳይጋቡ፣ ሴት ከወንድ ጋር ካልተጋቡ ትውልድ አይቀጥልም። ቅድም እንዳልኳቸው በመካከል የሚፈጠሩ ጋፖች አሉ። እነኚህ ነገሮች እንዲሆኑ ማድረግ። ኦኬ የኔ ይቆራርጣል አይቆራርጥም? ይሄ ይቆራርጣል። ግልጽ ነው። ሌላ ጊዜ በደንብ በዚህ ጉዳይ እናወራበታለን። ግን ከእርሳቸውን ተከትላችሁ ያላችሁ እህቶቻችን እባካችሁን እርሳቸውን ከመከተል አቁሙ። እርሳቸው የሚነግሯችሁ ነገሮች በጠቅላላ ህይወታችሁን ነው የሚያበላሸው። ለእግዚአብሔር ያላቸውን ቅንነት ነው የሚያበላሸው። ልክ ሐዋርያ ጳውሎስ ሔዋን በተንኮሉ እባብ በተንኮሉ ሔዋን እንዳሳሳት የሚለው ሁለተኛ ቆሮንቶስ ምዕራፍ 11 ሳነቡ ሔዋን እባብ በተንኮሉ ሔዋን እንዳሳሳት እናንተም ከእግዚአብሔር ቅናት ገባችሁ። እንደው ክፍሉ እንደዚህ ላንብበው ቃል በቃል ባነበው ደስ ይለኛል። ከዚያ እንጠቅላላ ሐሳብ መሲህ ካለሽ ቀጥይ ኤኒ ታይም ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 11 እንደዚህ ይላል። ፍርሃቴም ስጋቴም እሱ ስለሆነ ማለት ነው። እንደዚህ ይላል። እሺ በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻቸዋለሁና። ከዚያ ፍርሃቱን ደግሞ እንደዚህ ያስቀምጣል። እናንተ ኦልሬዲ ልክ አንዲት ድንግል ለአንድ ወንድ እንደምትታጭ ንጽሕት ሆና እንደምትቀርብ ሁሉ እናንተንም እንደዚሁ ለክርስቶስ ብሎ ካለ በኋላ ግን ስጋቱን ደግሞ ያስቀምጣል። ምን ብሎ ነው ስጋት የሚያስቀምጠው? ነገር ግን እባብ በተንኮሉ ሔዋንን እንዳሳታት። እባብ በተንኮሉ የእባቡን ትምህርት ነው ይዘው የመጡት እነማማ ማለት ነው። እኔ ክርስቲያን ነኝ ፌሚኒዝም እቃወማለሁ ይሉ የነበሩት እማማ እሳቸው አም ፌሚኒስት ብለው ፕራውድሊ ፐብሊክሊ ነው ፐብሊሽ ያደረጉት ማለት ነው። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽተው የሚበላሸው ሐሳብ ነው። ወደ ኋላ ስትሄዱ ለምሳሌ ዮሐንስ ምንድነው ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ በእግዚአብሔር እውቀት ላይ ከፍ ያለውን የሰውን ሐሳብ ነው የሚለው። በሐሳብ ነው የሚገባው። በሐሳብ ነው የሚገባው ማለት ምንድነው? በትምህርት የሚሰጣችሁ ትምህርት እርሱ እናንተ ውስጥ ገብቶ ያላችሁን ቅንነት ያበላሻል ማለት ነው። የገባው ነገር ውስጥ ያለውን ነገር የማበላሸት አቅሙ እጅግ ከፍ ያለ ስለሆነ ማለት ነው። ራይት ሶ ሐሳባችሁ ተበላሽቶ ለክርስቶስ ከመሆን ቅንዓትና ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ። ውስጥ ያለው ነገር ከውጭ የገባው ነገር ነው የሚለውጠው። ያ ማለት ድሮ ለክርስቶስ ያላችሁ ትጋት፣ ለክርስቶስ ያላችሁ መታመን፣ ለክርስትና ያላችሁ ቦልድነስ ራይት ለወንጌል ያላችሁ ኤቭሪ ነገር በጠቅላላ ለክርስትና ያላችሁ ቅንዓት የነበራችሁ ነገር በገባው ነገር ይበላሻል። ከዛ ይለወጣል ማለት ነው። ሲለወጥ ምንድን ነው የሚሆነው? ኮምፕሮማይዝ ያደርጋላችሁ። ጌይ ሌዝቢያ መሆን ምንድን ነው? መብቱ እኮ ነው፣ መብቱ ነው። ደግሞ አንድ ክፉ ትምህርት ደግሞ አለ ታውቃላችኋል። የውስን ቤቶት አቀንቃኞች ዋን ሴቭ ኦልዌይስ ሴቭ የሚሉ ብሎ የሚያምኑ አት ኤኒ ሚንስ በምንም አይነት መንገድ ሰው ድነቱን ሊያጣ አይችልም ነፍስና መንፈሱ ሲልድ ስለሆነ ብሎ የሚያምኑ አሉ። እነሱ በስጋቸው የፈለጉትን ሲፈልጉ ሌዝቢያ ቢሆኑ ሲፈልጉ ጌይ ቢሆኑ ሲፈልጉ በስነውሩ ነፍስና መንፈሳቸው ስለሆነ ሄዳ ነው በስጋቸው ላይ የሚሆነው በምንም ነገር የእነሱን ድነት ሊያሳጣ አይችልም ብሎ የሚያምኑ አንድ የክርስትና ሴክት አለ። አደገኛ የዳቢሎስ ማለት የእባቡ ትምህርት። ሰው ምን እያልኳችሁ ነው? ይህንን ትምህርት ስትሰሙ ወደ ውስጣቸው የገባው ነገር ውስጣቸው ያለውን ነገር ያበላሸዋል። የመለወጡ አቅም ቬሪ ሃይ ነው። ጥንቃቄ አድርጉ። እማማ አትከተሉ። እማማ የምትለውን አትስሙ። እርሳቸው አላገቡም። የሆነ ችግር አለ፣ እሱን አላነሳም ስለማይመለከተኝ። ግን
እንግዲህ በዚህ እድሜያቸው እንደማያገቡ እርግጠኛ ሰው ተስፋ ስለቆረጡ ወንዶችም ስለማይፈልጓቸው ወንዶችም ስለማይነኳቸው ሌሎችም የእሱ ተከታይ እንዲሆኑ እኔ ካላገባው ሌሎችም አያግቡ። አልቃይዳዊ ስፒሪት ማለት ነው። የቦኮ ሃራም ስፒሪት አጥፍቶ ጠፊ ማለት ነውና እንደዚህ ነው። ሰው ጥንቃቄ አድርጉ። እኛ ገልጠናል። ከአሁን በፊት ተደጋግሜ ተናግሬ አይ ቤካ አንተ ምናምን እንደዚህ ስለምትል ነው። ይኸው እንግዲህ በተጨባጭ ራሷን ፌሚኒስት እንደሆነች ተናግራለች። ከእሷ ጋር ወዳችሁ አብራችሁ የምትሆኑ ወንድሞች መብታችሁ ነው። እህቶችም መብታችሁ ነው። ኦኬ መብታችሁ ነው። እሺ እንትም ሬስትሪክሽን መጣ። እሺ ለማንኛውም ራሳችሁን ጠብቁ። ጌታችን ኢየሱስ ክርስቶስ ይላችኋል፣ ከፈሪሳውያን እርሾ ተጠበቁ አላቸው ደቀ መዛሙርቱ ግን ስለ እርሾ ሲነገር ስለሚያቦካው ሊጥን ስለሚያቦካው ጉዳይ ያወራ እንደሆነ ነበረ ያስቡ የነበሩት። ግን አይደለም፣ ወዝ በምሳሌ ነገራቸው ነበረ አይደል? እርሾ ይለው ትምህርት እንደሆነ ነገራቸው ማለት ነው። ሰው ከፈሪሳውያን ትምህርት እነሱ ከሚሰጧቸው ነገሮች ተጠበቁ። አሁንም ምን የምላችሁ እነኚህ ፌሚኒስቶች ከሚነግሯቸው ነገር በነገራችን ላይ መሲ ሴትነት ላይ ከሆነ አድቮኬት ገባሽ የሚሰራው በቃ አድቮኬሲ የሚሰራው ፌሚኒዝም ሊሆን የሚገባው ከሴቷን ሴቱኝ አይደል ሊሆን የሚገባው በተቃራኒ ነገር ይሁን ሴቱኝ እህቱኝ ሚስቱኝ አይደል እናቱኝ ነው ሊሆን የሚገባው። ወንድ አቱኝ እንደ ወንድ አታድርጊ፣ ሴትነትሽን ተቀብለሽ ሴትነትሽን ኑሪ ነው ሊሆን የሚገባው። ነገር ይህ በተቃራኒ ነው። ሰው ጉዳዩ ሌላ ነው። በደንብ አሰቡ። አመጽ ምናምን ስለሆነ በጭራሽ እንዳትከተሏቸው፣ እንዳሰማቸው፣ እንዳታደምጧቸው። እማማ በምንም አይነት መንገድ በጎ ነገር ከሳቸው ሊገኝ አይችልምና ራሳችሁን ጠብቁ። ያላገባችሁ እህቶቼ እናንተ እንዳታገቡ ለማድረግ ነውና እኔም ካላገባው ሌሎች ለምን ያገባሉ የሚል አይ ቲንክ ቅናትም ይመስለኛልና ተጠብቁ ከሳቸው። መርሲፉል መቲው ነገር ካለ አይ በቃ ብለናል ሁሉንም። አንተም ረፍት አድርግ። እሺ ተባረኩ። እግዚአብሔር አምላክ አብስቶ ይባርካችሁ። ዩአር ሶ ብሌስድ። አይ ቲንክ ሪስትሪክሽን መቶብኛል። ኮፕሊንግ አድርጉ። እነሱ ላይ የሚሰራ ቪዲዮ አይወጣም ማለት ግልጽ ነው። እኔ ይገርምኛል። እኔ 45 ላይክ 13 ላይክ አረሽም ሌላው ላይ ቢያንስ 400 ማለት እሱ ለምን እንደሚሆን ልንገርህ። ሪፖርት ስለሚያስደርጉ ሌላ ምንም አይደለም። ሪፖርት እንደሚያስደርጉ ደግሞ እራሳቸው ናቸው የተናገሩት። አይ ዶንት ኖ። እስኪ የሚቻል ከሆነ we will try with it ይታያል እንትኔ ስክሪኔ። ኦኬ ሴት ልጅ ፕሮቴክት እናደርጋለን። እቺን ታስታውሷታላችሁ አይደል? አጌንስት የነበረችው ማለት ቤካዬ ዛሬ ታስተጋባለህ ማየት አጌንስት እንደውም የቆመችው ከኔ ጋር ነበር። በነገራችን ላይ ሰብለ ከኔ ጋር ነበር። እኔ ቤት ገብታ ነበር የጣላችው ሰብለ። እኔ ቤት ገብታ ከኔ ጋር ነው ፋይት። እኔ ሳወራ ያንተ ያስተጋባል ወይ? አይ ዶንት ኖ ዋይ ዛሬ ሰው ሲያወራ ያስተጋባል። ሚውት አደርጋለሁ፣ ችግር የለውም። ሰው ሰብለ ከኔ ጋር ነበር ግጭቷ የነበረው። እንደውም ከኔ ጋር ነው የተጋጨችው የዛሬ ዓመት። ከኔ ጋር እኔ ቤት ገብታ ከኔ ጋር ነው ፋይት ያደረገችው በዚህ ጉዳይ ማለት ነው። ከኔ ጋር ቤቷንም ከፍታ ቤካ የሚባል ምናምን ነገር ያለችው። እግዚአብሔር ይመስገን አሁን ደግሞ መጣች። ዋና ነገሩ መመለሷና መምጣቷና እህቶችን እያነቀች ነው። እግዚአብሔር አምላክ ይባርካት። ደስ ይላል፣ በጣም ደስ ይላል። እሺ ስሙ፣ ስለተቃወመቻቸው ምን እንዳደረጓት ስሙ። አሁን ከትንሽ ደቂቃ በፊት እነ ጆርዲ ለምን ተነካን ብላችሁ ከግሩፖችሽ መካከል ብቅ ብለው ሀሳብን በሀሳብ መሞገት ያቃታቸው ግሩፖችሽ አታክ እያደረጉኝ ነው። ይህ ነው ሴትነትን እንግዲህ
ምንድን ነው ሴት ልጅ ፕሮቴክት እናደርጋለን። የሴት ልጅ እኔ የምሰራው ስራ ላይ መታችሁ ይህ ፐርሰናል ኢሹ ነው። የኔ ፐርሰናል ኦፒኒየን ነው። ፍሪደም ኦፍ ስፒች ነው። መነጋገር፣ ሀሳብን በሀሳብ መሞገት ነው። ዋት እኔ ሴቷ ቢውልድ ያደረኩትን እኔ ጀግናዋ ከስንት ነገር ጋር ታውቂኝ ቢውልድ ያደረኩት ቢዝነሴ ላይ መታችሁ ሪቪው የጻፋችሁት የእውቀታችሁ ቪዲዮ በጣም ረጅም ስለሆነ እያሳለፍኩ ነው ማሳያችሁ። the worst experience ever. She tried to skip services even though I paid for full service. ያልተጠቀመ ሰው ሪቪው መስጠት ይችላል ወይ? also አያችሁ እነሱ መሆናቸውን የምታውቁት እዩ። also the woman is always attacking women. you see ራሳቸው ላይ ነው ደግሞ ምን አይነት ጅሎች ወይ ብልጠት እኔ እንጃ። የሆነ ሰዓት ላይ በጣም ከአይምሮ በላይ ሆነው ታገኟቸዋላችሁ። ግን አሁን እነሱ እንደሆኑ እኮ ያስታውቃል። አያችሁ also the woman is always attacking a woman who stand for justice and equality for girls in Ethiopia. you see take your business somewhere else. ይሄናው ምን ትሉታላችሁ? አያችሁ ጎግል ላይ ሄደው ሪቪው ሰጡባት ማለት ነው። አሁንም አገንስት እነሱ ላይ የሚቃወም ቲክቶክ ላይ አካውንት ያዘጋሉ። ሌላውንም ደግሞ እዩ ይውላችሁ ሚላ ግሪና በሚለው ደግሞ I found it deeply disappointing that the owner Seble present her business as a place where women can relax and rejuvenate while publicly attacking Ethiopian women. You see? While publicly attacking Ethiopian women who are advocating for justice and equal rights. አያችሁ እነሱ ናቸው ሄደው አታክ ምንድነው ፊድባክ የሚሰጡት ጎግል ላይ ለምን ስለነካችባቸው ማለት ነው። ይሄው እዚህ ጋርም ደግሞ the worst የሚለው የቀደሙ ያሳየኋችሁ። እሺ አሁን እነሱ ምንድነው ያሉት የሚቃወማቸውን ሰው ያፍናል። ከእናንተ የተለየ ሀሳብ ያላቸውን ሰዎች በሶሻል ሚዲያ ልክ እንደነዛ ማለት ነው በሶሻል ሚዲያ ታሸማቅቃላችሁ፣ ትሰድባላችሁ። ከዛ ደግሞ አልፎም ተርፎ ተረባርባችሁ አካውንቶችን ማዘጋት ሳይለንስ ታስደርጋላችሁ። እና እናንተ አቅም ቢኖራችሁ ምን ልታደርጉን ነው ብለው ለሚሏችሁ ምንድን ነው የምትሉት? ብዙ እናረጋቸው ነበር። ከዛ በላይ በጣም ብዙ ማድረግም እንፈልጋለን። አቅምም እንዲኖረን እንፈልጋለን። አቅምም ይኖረናል። አሁንም ያለን አቅም ቀላል ነው ብዬ አላስብም። ከዚህም ደግሞ በጣም የባሰ አቅም ላይ መድረሳችን አይቀርም። በደንብ እናሸማቀቃቸዋለን፣ እናሳፍራቸዋለን። መሳደባችን እናቆማለን ብዬ አላስብም። ጫናውን በጣም የሚቀጥል ነው የሚመስለኝ። እሱን ኤክስፔክት እንዲያደርጉ የምፈልገው መሳደባችንን እናቆማለን ብዬ አላስብም። ዋው! እየተሳደቡ የሴትን እኩልነት ማስከበር አለ። ደግሞ ተሳዳቢ መሆናቸውን አመኑ። ከነሱ አፍ የሚወጣው እኮ ከሰካራም አፍ አይወጣም። በቃ የሆነ ሰዓት ላይ ራሱን አውት ኦፍ ኮንትሮል ከሆነ ከሰከረ ሰው አይወጣም እኮ። እነሱ የሚያደርጉት ነገር፣ እነሱ የሚናገሩት ነገር አንድ ሰካራም አይናገረውም። ስለዚህ ብዙ እናደርጋለን። ምክንያቱ ደግሞ ምንድነው? እየሞትን ነው እያለቅን ነው እያልኩ ስለ ገጽታ ከሆነ የምትጨነቀው ኦፍኮርስ በጣም ላሸማቀቅህ ነው የሚገባኝ። ያንተ ገጽታ ይዘህ ገደል ግባ ብዬ ልሰድብህ ግድ ይለኛል። አቋሜም ያ ነው፣ የጓደኞቼም አቋም ያ ነው። በልመና በለቅሶ በሞት ውስጥ ነው እንድንጠይቅ የሚፈልጉት መብታችንን። እሱ ጊዜ አብቅቷል። ጊዜ የለንም። ዓለም እንዳለ የደረሰበት ጊዜ የኢትዮጵያን ሴቶች እንዳለ ወደኋላ ጥሎ የኛ አጀንዳ ሁሉ ጊዜ ወደኋላ ተጥሎ ገጽታ ማስረጃ ከዓለም ሴቶች በጠቅላላ የኢትዮጵያ መጨረሻ መሆናቸውን ማስረጃ የላት። ሴቶች የሚጨቆኑት ሴቶች በደል የሚደርስባቸው ኢትዮጵያ ውስጥ ብቻ ነው? ኢትዮጵያ ውስጥ ብቻ ነው? ኖ አይደለም። ሆኖም አያውቅም። ጊዜ ባህልክ ሁልጊዜ ሃይማኖትህ ካለ ሴት ምንድን ነው ገጽታክ? ልትሸማቀቅ ይገባሃል። እንደዚህ ጥያቄ የሚያነሱ ሰዎች ሊሸማቀቁ ይገባል። ኤንድ ኦልሶ ኮንቴክስት ሁል ጊዜ ማተር ያደርጋል።
እኛን ነው የሚያሸማቅቁን። ይሄ ሪቨርስ ሳይኮሎጂ ነው። እኛን ነው የሚያሸማቅቁን በመልካችን፣ በትዳር ስታተሳችን፣ ልጅ ወልደን አላልወለድንም፣ በቦዲ ኢሜጃችን። ኤግዛክትሊ አመኑ። አያችሁ፣ አመኑ ምን አይነት ሰዎች እንደሆኑ። ኤግዛክትሊ ምንም ልናሸማቀቃችሁ አይደለም፣ ተፈጥሯችሁ ነው። ዳስት የዛ አይነት ሰዎች ስብስብ ናችሁ እዛ ውስጥ ያላችሁት በጠቅላላ። ኔቸር ከሆነ ተቀበዩ። ምን ያሸማቀቅሻል? ማንም ያሸማቀቅሽ የለም። በሴክሹዋሊቲያችን፣ በማንነታችን፣ በሀገራችን፣ በዜግነታችን እየተጠቀሙ ነው የሚያሸማቅቁን። ሌላ ደግሞ በጣም የሚያስቀው ነገር ፌሚኒስቶች ተሰብስበው አካውንት ያዘጋሉ ምናምን። እዛ ላይ ስደርስ ትረስት ያዘጋዋለሁ፣ ግን እዛ ላይ አይደለንም፣ ጊዜውም የለንም። ያንን አካውንት እያሳደድኩኝ ማዘጋት ምናምን ማነኝ እኔ? ጠቅላይ ሚኒስትሩ ነኝ እንዴ? እኔ አይደለሁኝም። ነገር ግን ያለኝን አቅም ሁሉ ተጠቅሜ ሚስ ኢንፎርሜሽን እና ዲስ ኢንፎርሜሽን የሚነዛ አካውንት ከሆነ ሪፖርት እናደርገዋለን። ዩቱብም ከሆነ ቀጥታ ከዩቱብ ጋር ፖሊሲ ሜከሮች አሉ፣ እናወራለን። ከቲክቶክ ጋር ቢሆን የስ ኦፍኮርስ ከቲክቶክ ጋር ቀጥታ ከኤስክሌሽን ፕሮግራሙ ጋር ቀጥታ ግንኙነት። who the hell are you? ከፖሊሲ ሜከር እና ከኤስካሌሽን ኦፊሰሮች ጋር አንቺ ማንሽ? አንቺ ማንሽ? ግን ኢቭን በትክክል ይሄ ነገር ካላቸው ምን አይነት ሰው ወይም ደግሞ ምን አይነት ኃይል ከጀርባቸው እንዳለ ወቁ። ምን አይነት ኃይል ከጀርባቸው እንዳለ ወቁ። watch out carefully። እንግዲህ ቲክቶክ ውስጥ የሚሰራ ኤልጂቢቲኪው ሊኖር ይችላል። ፌስቡክ ላይ የሚሰራ የኤልጂቢቲኪው አባል ተመሳሳይ ጾታ ውስጥ ያለ ሰው ሊኖር ይችላል ከማህበራቸው። watch the confidence she had አካውንት የማሰጋት ኮንፊደንሷን እዩ። የቤካ የመጀመሪያው 100 ምናምን ሺህ ያለው አካውንት የተዘጋው በፌሚኒስቶች ነው። የዮኒ ማኛ አካውንት የተዘጋው በፌሚኒስቶች ነው የምታስታውሱ ከሆነ ስሟት። እንዴ ነኝ አይደለሁኝም። ነገር ግን ያለኝን አቅም ሁሉ ተጠቅሜ ሚስ ኢንፎርሜሽን እና ዲስ ኢንፎርሜሽን የሚነዛ አካውንት ከሆነ ሪፖርት እናደርገዋለን። ዩቱብም ከሆነ ቀጥታ ከዩቱብ ጋር ፖሊሲ ሜከሮች አሉ፣ እናወራለን። ከቲክቶክ ጋር ቢሆን የስ ኦፍኮርስ ከቲክቶክ ጋር ቀጥታ ከኤስክሌሽን ፕሮግራሙ ጋር ቀጥታ ግንኙነት አለኝ። እኔ አወራቸዋለሁ። ይህንን አካውንት እያያችሁት ነው ወይ? ያለ ኤቪደንስ የሰዎችን ህይወት አደጋ ላይ እየጣለን አያችሁ። ይህንን አካውንት እያያችሁት ነው ወይ ብላ ኤስካሌሽን ኦፊሰሮችን የማናገር እንትኑ አላት፣ ኦቶሪቲው አላት፣ ብቃቱ አላት። ማን ነው ከጀርባዋ ያለው? ከኤስካሌሽን ፕሮግራሙ ጋር ኮንታክት ማድረግ የምትችል ከሆነ ማን ነው ከጀርባዋ ያለው? ወይዘሮ ቤተልሔም አፈወርቅ የድምፃዊ ሞገስ ተካ ልጅ ባለቤት የምናውቃት ኢትዮጵያ ላይ እንደምትኖር ማን ያላት? ቲክቶክ ላይ ማን ያላት? ፌስቡክ ላይ ማን ነው ያላት? ዩቲዩብ ላይ ምን አይነት ክንድ ምን አይነት ኮኔክሽን ነው ያላት? እነዚህ ባክቦን የሆኗት አካላቶች በጠቅላላ የሚያራምዱትን አይዲዮሎጂ ደጋፊዎች ናቸው ማለት ነው። በምዕራባውያን ዘንድ ያሉ ድርጅቶች የታወቁም ያልታወቁም የተገለጡም ያልተገለጡም ሊሆኑ ይችላሉ ማለት ነው። ተመልከቱት። ያ አቅማችን ደግሞ የሚያስደነግጣቸው ከሆነ አሁን ከጠየቀኝ ጥያቄ አንጻር ነው በጣም ደስተኛ ነኝ። አም ግላድ ዩ ኖ አም ግላድ አም ሃፒ ዩ ኖ እዛ ላይ ነው ያለ ነው። እኛ እየደረሰብን ያለነው ነገር ወንዶች ላይ እየደረሰ ቢሆን ቆንጨራ ተይዞ ዱላ ተይዞ ድንጋይ ተይዞ ጎማ እየነደደ ጫካ እየተገባ ነበረ። እሱ ላይ አይደለንም ያለ ነው። ሚስ ኢንፎርሜሽን እና ዲስኢንፎርሜሽን በኮምፒውተሩ ህጉ ራሱ ሰዎችን ማሳሳት፣ የተሳሳተ ኢንፎርሜሽን መንዛት። ሌላ ነገር ላይ ቢሆን እኮ ወዲያው እኮ አካውንት ይዘጋል ምናምን ነገር ባን ይደረጋል ምናምን ነገር። ለምን ይለየዋል? ለእኛ ጊዜ ሲሆን ለምን ይለየዋል? ያደርጉት እየተሰደብኩኝ መልሼ መሳደቤ ለምን ይገርማቸዋል? እኔን እያሸማቀቁኝ የሚያሸማቀቅ ነገር ሲናገሩ ስላሸማቀቅኳቸው ለምን ይደብራቸዋል? እናንተ ፌር ፕሌይ ነው። ዩ ፕሌይ አይ ፕሌይ ሁኤቨር ዊንስ ዊንስ። አፓረንትሊ አይ አም
ዋዩ ማደባውትት እኔ እሱን ነው የምለው። ኤንድ አሌክስዬ ቫሊድ የሆኑ ጥያቄዎችን ይዘው የሚመጡ ሰዎች ቫሊድ የሆነ ዲቤት ከኤቪደንስ ቤዝድ የሆነ ዲቤት የሚያደርጉ ሰዎች አንድም ቀን አሸማቀን አናውቅም። ዴር ስቲል አወር ፍሬንድስ አላይስ ናቸው። የተለያየ ሀሳብ ቢኖረንም በመግባባት በምንችላቸው ከእናንተ ጋር አንድ አይነት አይዲዮሎጂ ያለው ሰው ካልሆነ በስተቀር ማንም ሊያወራ አይችልም። ዳስስ ስለዚህ ምንም አገንስት የሚሆንባቸውን አካል በጠቅላላ ሪፖርት ያስደርጋሉ፣ አካውንት ያዘጋሉ፣ ባን ያስደርጋሉ። ይሄ በአንደበታቸው የተናገሩት ነገር ነው። ስለዚህ እነዚህ ሰዎች ምንድነው ሚስ ኢንፎርሜሽን ዲስዳይሬክት የሚያደርግ ምናምን የምትለው? ሶሻል ሚዲያ እኮ እውነተኛም ውሸተኛም ነገር ዜና ሊወጣበት እንደሚችል እኮ የታወቀ ነገር እኮ ነው። በቃ ኢትስ ፍሪደም ኦፍ ስፒች ኦን ሶሻል ሚዲያ አይደለ? ሁሉም ሰው የፈለገውን ተነስቶ ይናገራል፣ ያመነበትን ይናገራል። ስለዚህ እኛ ሚስ ኢንፎርሜሽን ተደርገናል ወይም ሚስ ሪፕሬዘንት ተደርገናል ብላችሁ ማዘጋት ሳይሆን በራሳችሁ በኩል ሆናችሁ ራሳችሁን ፕሩቭ ማድረግ ነው። በቃ አለቀ። ልክ ባን ስታስደርጉና ማስ ሪፖርት ስታስደርጉ ምን ያህል ፍራስትሬት እንዳደረጋችሁ፣ ምን ያህል እንደደነገጣችሁ፣ ተነቃብን እንዳላችሁ ነው ለኛ የሚገባን። ካልሆነማ ምንም ያህል በቃ ሚስሊድ ቢደረግ የእናንተ ኮንተንት ሀሳብን በሀሳብ ነው የምትሞግቱት እንጂ እንትና ተቃውማኛለችና አካውንቷን ላዘጋ ዝመቱባት አይባልም። አም ኤክስፔክቲንግ ኦልሞስት ከ5-6 በላይ ቪዲዮ ስለሰራሁባቸው የኔንም ያዘጉታል ብዬ እየጠበቅኩኝ ነው። ግን አይ ዶንት ሪሊ ኬር። አካውንት ቢዘጋ አካውንት ይከፈታል። እነዚህ የሚቃወማቸውን ሁሉ ነው የማይፈልጉት። በቃ በአመፃ በጉልበት እነሱ ብቻቸውን ሁሉን በቃ አለ የተባለ ሃይ ሌቨል አውቶሪቲ ኮንትሮል ማድረግ ነው የሚፈልጉት። በቃ አሁን ኦገስት ላይ ነን፣ እናየዋለን ይሄንን ነገር። ጊዜውን ያዙ፣ ቀኑን ያዙ። የዛሬ ዓመት በሌላ ደግሞ መልኩ ሲመጡ የዛሬ ዓመት በዚህ መተው ነበር እንላለን። ጌታ ቢፈቅድና ብንኖር የዛሬ 2 ዓመትም እንደዚህ እኮ መተው ነበር የዛሬ 2 ዓመት እንላለን። ይሄንን ለማየት ያብቃችሁ። ቤካ እየጨርሻለሁ። መርሲ በጣም የሚገርም ነገር ነው ያሳየሽው። በጣም የሚገርም ነገር እና ጦርነቱ ከባድ ነው ይታወቃል። ከነሱ ጋር አብሮ የሚሰሩት ምናምን እነማን እንደሆነ ስለሚታወቅ እንግዲህ ክርስቲያኖች ንቁ እስቲ። ሁላችንም እንንቃ፣ እንጠብቅ፣ እንጠባበቅ። ደግሞ ሌሎችንም እናንቃ። በዚህ መንገድ እንቀጥል እና ተባረኩ። መሲ ዩ አር ሶ ብሌስድ። ቤቲንግ ኮፕሊንክ እና ታብታብ ሳርጉ የነበራችሁ እህቶች እግዚአብሔር አምላክ አብስቶ ይባርካችሁ። ገብታችሁ ጸጋ ያካፍላችሁ። ሁላችሁም እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ። መልካም ጊዜ፣ መልካም አዳር፣ መልካም ቀን። ግን ራሷን ሊዲያ ብላ ከመጣቸው ሴትዮ በክርስትና ውስጥ ከተደበቀች የፌሚኒዝም አይዲዮሎጂ አቀንቃኝ ከሆነች ሴት ተጠበቁ። በተለይ እህቶቻችን ፕሊዝ ተጠበቁ። ኦቨር ስፒሪቹዋል አትሁኑ። ማለት በጣም 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 መንፈሳዊነት ማለት በቃ ለእግዚአብሔር ቃል ሰሚት ማድረግ ነው እንጂ ጸያፉን ነገር ተቀብሎ በህይወታቸው ያንን ነገር የሚኖሩትን ሰዎች በፍቅር በመቀበል አይደለም መንፈሳዊነት የሚበራው። መንፈሳዊ ማቹሪቲ የሚለካው በቃ ወደ እግዚአብሔር ማድረግ ሲቻል ማለት በጽድቅና እርሱን በመምሰል ህይወት ውስጥ መኖር ሲቻል ብቻ ነው። ከዛ ውጪ there's no spiritual maturity። ኦኬ ሶ እንደዛ አድርጉ። አታመናፍሱ። እኔ ብታመናፍሱ አልሰማችሁም። ሶ እንደዛ አድርጉ። ተባረኩ። ቤቴን ፕሊስ ኮፕሊንክ አድርጉልኝ። የመርሲን ቤት የመሲንን ቤት ኮፕሊንክ አድርጉ። ወዳችኋለሁ።